አትናቴዎስም ይህን ነገር ሲናገሩ እናያለን ማለት ነው። በሌላ ክፍል ደግሞ ዳዊት ሲናገር እንዲህ ይላል፣ ለመብሌም ሐሞት ሰጡኝ ለጥማቴም ሆምጣጤ አምጦልኝ የሚለውን ይህንን ክፍል መቼም ታውቁታላችሁ አይደለ? ለጌታ እንደተነገረ ምናምን ጌታ የነገሩ ፍጻሜም በዚህ በኩል እናገኘዋለን። በሐዲስ ኪዳን ላይ ወንጌላት ላይ የምናገኘው ይሆናል። መዝሙረ ዳዊት መዝሙር 22 ቁጥር 16 ጀምሮ ያለ ቃል ደግሞ አለ። እንዲህ የሚል ቃል አለ፣ ብዙ ውሾች ከበውኛልና የከፈተኞችን ጉባኤ ያዘኝ፣ እጆችና እግሮችን ቸነከሩኝ። ዳዊት በራሱ አንቀጽ እያደረገ ስለ ክርስቶስ ይናገራል። አጥንቶች ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም፣ ልብሶችንም ተካፈሉ፣ በቀሚሴም ላይ ይጣጣጣሉ ይላል። ይህ የዚህ ትንቢት ፍጻሜ የዮሐንስ ወንጌል ምዕራፍ 19 ቁጥር 24 ላይ ተጽፎ እናገኘዋለን። ስለዚህም እርስ በርሳቸው ለማን እንደሚሆን በእነርሱ ዕጣን እንጣጣልበት እንጂ አንግደዳው ተባባሉ ይላል። ልብሴንም እርስ በርሳቸው ተካፈሉ፣ በእጅ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ አለ። የትኛው የመጽሐፍ ቃል? ይሄኛውም የዳዊት ማለት ነው። ነቢዩ የተናገረውንም ኮንፈርም ያደርጋል ዮሐንስ ማለት ነው። ነቢያት ይናገራሉ፣ ሐዋርያት ኮንፈርም ያደርጋሉ። ነቢያት ይናገራሉ፣ ሐዋርያት ኮንፈርም ያደርጋሉ። ኢሳይያስ ምዕራፍ 53 ያለውን ታሪክ ታውቁታላችሁ። ኢትዮጵያዊ ጃንደረባ ባኮስ ያነበው የነበረውን ክፍል ማለት ነው። ከዛ ቃል ጀምሮ ደግሞ ስለ ኢየሱስ ክርስቶስ ወንጌልን ሰበከለት። ያነበው የነበረውን መጽሐፍ ኢንተርፕሬት ያደረገለት እናያለን ማለት ነው። ፊልጶስ መንፈስ ቅዱስ መርቶት በመንፈስ ቅዱስ አማካኝነት ሲተረጉምለት እናያለን። ስለ ክርስቶስ እንደሆነ ኢንተርፕሬት ሲያደርግለት እናያለን። ዳንኤል ስለ መሲሁ መገደል ሲናገር ትንቢተ ዳንኤል ምዕራፍ 9 ቁጥር 26 ላይ እንዳላል ከ62 ጊዜ 7 በኋላ መሲሁ ይገደላል። ምን ይሆናል? ይገደላል። እነዚህ አሁን በቃ ግልጽ ሆኖ የነቢያቱ ትምህርት ነው። ሐዋርያቱ ግልጽ ናቸው፣ ነቢያቱ ግልጽ ናቸው። ስለ ክርስቶስ መሞት ወይም መሰቀል ግልጽ አድርገው አስቀምጠዋል። ጳውሎስ ስለዚህ ሲናገር አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር እያለ ይናገራል። የክብር ጌታ ምን ሆኗል? ይህን ነገር ኮንፈርም ሲያደርግ የነቢዩን የኢሳያስ እንደሚገደል እንደሚሰቀል አስቀድሞ ዳንኤል የተናገረውን ነገር ኮንፈርም ሲያደርግ እናያለን። ወንጌላውያን አራቱም ወንጌላውያን የሚላሉ ማቴዎስ ወንጌል ምዕራፍ 27 ቁጥር 35 ላይ ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉት። ምን ካሉት በኋላ? ከሰቀሉትም በኋላ ማንን? ክርስቶስን ማለት ነው። ጃን እንዲህ ይላሉ ደግሞ ይህ ኢየሱስ የአይሁድ ንጉሥ ነው። ማን? ይህ ማን ነው? የሚሰቅሉት ጠፍቷቸዋል? አይደለም። ይህ ማን? ኢየሱስ የሰቀለውን ማለት ነው። ያውቁታል። ይህ ኢየሱስ እያሉም ደግሞ ሲናገሩ እናያለን። ማርቆስ ወንጌል ማቴዎስን አነሳውላችሁ። አራቱንም ወንጌላት እንያቸው። ወንጌል ምዕራፍ 15 ቁጥር 24 ላይ ሰቀሉትም፣ ልብሱንም ማን እንደሚወስደው ዕጣ ተጣጣሉ ይላል። ማን ሰቀሉት? ጌታን ሰቀሉት። ሉቃስ ወንጌል ምዕራፍ 23 ቁጥር 33 ላይ እንዲላል ቀራንዮም ወደምትባል ስፍራ በደረሰ ጊዜ በዚያን እርሱ ክፉ አድራጊዎችን አንዱን በቀኝ ሁለተኛውንም በግራ አድርገው ሰቀሉት ይላል። ክርስቶስን በመካከል ክፉ አድራጊዎችን በግራና በቀኝ አድርገው ሰቀሉ። ግልጽ ነው። በቃ ጌታት ምን ሆኗል? ተሰቅሏል ማለት ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 18 ላይ በዚያም ሰቀሉት፣ ከእርሱ ጋርም ሌሎች ሁለት፣ አንዱን በዚህ አንዱን በዚያ፣ ኢየሱስንም በመካከል ሰቀሉ ይላል። እንግዲህ ወንጌላውያን አራቱም ወንጌል ጸሐፊያን ማለት ነው። አራቱም ይህን ነገር ኮንፈርም ሲያደርጉ እናያለን። እንደ እስልምና ደግሞ አይ ቲንክ ኢብኑ ተሚያ አራቱም ወንጌላት አውተንቲክ ናቸው ብሎ ሲናገር እናያለን። አሁን ይህን ነገር እንደማጣጣል አትችሉም። ሙስሊሞች ስለ ክርስቶስ ስቅለት የሚናገረውን ክፍል መጣጣል አትችሉም። ክርስቶስ አስቀድሞ ስለመሰቀሉ ተናግሮ ነበረ። ምን ብሎ ተናገረ መሰላችሁ? ማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ እንዲህ አለ፣ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናትም አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመረ። እሞታለሁ፣ እሰቅላለሁ፣ በሶስተኛውም ቀን እነሳለሁ። ልክ ዮሐንስ ወንጌል ላይ ምዕራፍ 2 ቁጥር 19 ላይ እንዳለው ይህም ቤተ መቅደስ አፍርሱት እንዳለው ለደቀ መዛሙርቱ ደግሞ ነገራቸው። ሞታለሁ፣ እሰቅላለሁ፣ በሶስተኛውም ቀንም ደግሞ እነሳለሁ። ይህን ነገር ነገራቸው። ይህን ነገር ሲነግራቸው ጴጥሮስ እንዲህ ብሎ መለሰ፣ አይሆንብህ አለው። ጴጥሮስም ወደ እርሱ ወስዶ አይሆንብህ ጌታ ሆይ ብሎ ተናገረ ማለት ነው። አይሆንብህ ኢኔሴንስ አትሰቀል ነው። ይህ አትሰቀል የሚለው ሀሳብ ደግሞ የማን ሀሳብ ነው ብሎ ጌታ ሲናገር እናያለን። የሰይጣን ሀሳብ ነው ይላል። ይሄው ቁጥር 23 ላይ ማለት ነው። እርሱም ግን ዘወር ብሎ ጴጥሮስን ወደ ኋላ ይሂድ አንተ ሰይጣን አለው።
ይህ ሀሳብ የምን ሀሳብ ነው? የሰይጣን ሀሳብ ነው። ጌታ የሞተው ለምንድን ነው? ኃጢአተኞችን ሊያድን ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ እንዳለው ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ይላል። ስለዚህ ኃጢአተኞችን ሊያድን መጥቶ አይሁን ማለት ይሄ ሀሳብ የማን ሀሳብ ነው? የሰይጣን ሀሳብ ነው። ይህን የሰይጣን ሀሳብ ደግሞ ቁርአን ላይ እናገኘዋለን። ቁርአን ሱራ 457 ላይ እንዲህ ሲል እናያለን። እኛም ያለ መሲህን እንግዲህ አንድ ነው ብለው ስለሚናገሩ ነው ክርስቲያኖች እዚህ ላይ ኢሳና ኢየሱስ አንድ ነው ብለው ስለሚናገሩ ነው። ኦኬ ኢሳና ኢየሱስ አንድ ነው ዘን እንያዝ ከዛ አንጻር ነው እንጂ ኢሳና ኢየሱስ አንድ ነው ብለን አናምንም እኛ ክርስቲያኖች። ኢሳ ሌላ ማን ነው? ኢሳ እናውቀው፣ ግን ከነሱ ክሌም አንጻር ነው የምናየው። እኛም የአላህ መልእክተኛ የመርየምን ልጅ አልመሲህን ኢሳን ገደልን በማለታቸው ረገምናቸው ይላል። ገደልን በማለታቸው ምን ያደረጋቸው? ረገማቸው። ለምንድን ነው የሚረግማቸው? ምክንያቱም እሱ ነው እኮ ያስመሰለባቸው። አስመስሎ ሌላ አስገድሎ ምናምን እሱ አስመሳይ ነው፣ ግን ይረግማቸዋል። በጣም የሚገርም ነው። አልገደሉትም አልሰቀሉትም ይላል። እንግዲህ ኢየሱስና ኢሳ አንድ ነው ብለው ክሌም ያደርጋሉ። ዘን አልሞተም ብለው ስለሚያስቀምጡ ይሄ አልሞተም ወይም አይሁንብህ የሚለው ሀሳብ የማን ሀሳብ ነው? መጽሐፍ እንደሚለው የሰይጣን ሀሳብ። ስለዚህ ምንድን ነው ይህን ቁርአን ደግሞ የገለጠው ተብሎ የሚታመነው ማን ነው? አላህ ነው። አላህ የክፉ መንፈስን ሀሳብ ተናግሯል። አላህ ራሱ ጥያቄ ውስጥ ነው ያለው ማለት ነው። ሰይጣን ተብሎ ሊነገርለት ይችላል። አላህ ኦብቪየስሊ ሰይጣን ነው። አሁን ሶስቱን ነገሮች ላሳያችሁ ሰዎች። 1 አላህ፣ 2 መሐመድ እንዴት ሊታመኑ ይችላሉ እነዚህ አካላት የሚለውን አሳያቸዋለሁ። 3ኛ ደግሞ ጅብሪል በመካከል ያለው ጅብሪልን አሳያቸዋለሁ። ሱራ 59 ቁጥር 23 ላይ በጣም የሚናገር ነገር አለና እንዲህ ብሎ ሲናገር እናያለን። ስለ አላህ ሲናገር እርሱ አላህ ነው ምናምን ካለ በኋላ ጸጥታን ሰጪ ይላል። በእርግጥ ጸጥታን ሰጪ አይደለም፣ ረባሽ ነው። ግደሏቸው፣ ጨፍጭፋቸው፣ አሳዳቸው፣ ሁከትን ፍጠሩ ነው። ጸጥታን ሰጪ፣ ባሮችን ጠባቂ ይላል። መሐመድን አይጠብቀውም፣ ግን ባሮችን ጠባቂ ተብሏል። አላህ ኦኬ፣ ባሮችን ጠባቂ፣ አሸናፊው፣ ኃያሉ፣ ኩሩ ነው ይላል። አላህ ምን ያለ ነው? የተኩራራ ነው፣ ኩሩ ነው። አላህ ኩሩ ነው ምናምን ብለን ደግሞ ስንሄድ ሱራ 16:29 ላይ እንዲህ እያለ ይናገራል። ምን ይላል መሰላችሁ? የገሃነምን ደጃፎች በውስጣቸው ግቡ፣ የኩሮዎችን መኖሪያ ገሃነም በእርግጥ ከፋች ይላል። አላህ የት ነው ያለው ሲባል አላህ ምንድን ነው? ኩሩ ነው። የኩሮዎች መኖሪያ የት ነው? ገሃነም ነው። አላህ የት ነው ያለው? ገሃነም ነው። በቃ ምንም ጥያቄ የለውም። እንደ ክርስትና ደግሞ እንግዲህ አንድ ነው ብሎ ስለተናገሩ ገሃነም የተጣለው ማን ነው? ገሃነም መኖሪያ የሆነው ማን ነው የሚለውን ነገር እንየው። ጴጥሮስ ሲናገር እንዲህ ይላል። ሁለተኛው ጴጥሮስ ምዕራፍ 2 ቁጥር 4 ላይ እንዲህ ይላል፣ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠብቁ አሳልፎ ሰጣቸው ይላል። ገሃነም የገቡት እነማን ናቸው አለ? ገሃነም የተጣሉት እነማን ናቸው? ክፉ መንፈስ ነው፣ አጋንንት ነው። በቃ አስቀድሞ መልአክ የነበሩ በኋላ ግን የተጣሉት አጋንንት ማለት ነው። ስለዚህ አላህ መኖሪያ የት ነው ሲባል ገሃነም ነው። እንደ ክርስትና ደግሞ ገሃነም መኖሪያ የሆኑ ማን ነው? ክፉ መንፈስ ነው። ያ ክፉ መንፈስ ሰይጣን ይባላል ወይም አጋንንት ይባላል። በሌላ በኩል ደግሞ ስንሄድ ይህን ጸባይ ከእስልምና ይህን ከክርስትና አንጻር ነው ያሳያችሁ። ይህ ጸባይ የማን ጸባይ ነው ሲባል የሰይጣን የሚለውን እናየዋለን። ይህን ጸባይ ደግሞ ከእስልምና አንጻር ራሱ የአጋንንት ነው እናገኘዋለን። ሱራ 2 ቁጥር 34 ላይ ይህ የመኩራት ኩሩ መሆን ሀሳቡ የአጋንንት ነው። ለመላእክትም ለአዳምን ስገዱ ባለ ጊዜ አስታውስ ምናምን ካለ በኋላ ሁሉም ወዲያውኑ ሰገዱ፣ ኢብሊስ ብቻ ሲቀር ወይም ዲያብሎስ ሲቀር አለ። ዲያብሎስ ምን ሆነ? ኮራ፣ ኩሩ ሆነ። ማን? ዲያብሎስ። አላህ ራሱን ይገልጣል። ባይዘይ ምናልባት በዓለሙ የምታውቁት ሰዎች 666 ምናምን ይባሉ ወይ ደግሞ እንደዚህ ያለ ነገር ማለት ነው። ራሳቸውን ይገልጣሉ፣ መንፈስ ምልክት ያሳያሉ ምናምን፣ ግን ሰዎች ይከተሏቸዋል። አጋንንታዊ እንደሆኑ ምናምን እያወቁ ዘፈናቸውን ይሰማሉ፣ ፊልማቸውን ያያሉ ምናምን። ልክ እንደዚሁ አላህም በቁርአን ላይ ራሱን ማንነቱን ገልጧል። ምንም ብሎ ክፉ መንፈስ እንደሆነ አጋንንት እንደሆነ ምናምን ገልጦላቸዋል። ግን አላወቁትም። አሁንም ይከተሉታል፣ ያመልኩታልም ጭምር ማለት ነው። የአላህን ጸባይና የአላህ ባህሪና ይሄ የመኩራት ባህሪና የሰይጣን ባህሪ፣ ሁለተኛ ደግሞ መኖሪያ ራሱ የአላህ መኖሪያ የት ነው? ገሃነም። ለገሃነም ደግሞ የተጣለ ማን ነው? እንደ ክርስትና ክፉ መንፈስ አጋንንት ነው የተጣለው። ጴጥሮስ እንዳለ ማለት ነው። ወደ ገሃነም የተጣለው ማን ነው? ክፉ መንፈስ ነው።
ሱራ 93 ቁጥር 1 ጀምሮ እንዲህ ይላል፣ በረፋዱም እምላለሁ በሌሊቱ ጸጥ ባለ ጊዜ ጌታህ አላሰናበተህምም አልጠላህምም ይላል። በረፋድ ይምላል፣ ጸጥ ባለ ሌሊትም ይምላል አላህ እና አልተውኩህም ይላል አላህ። ምንድን ነው ይሄ አስባብ ነዙሉ ምንድን ነው ብለህ ስናይ ሳሂህ ቡኻሪ 4950 ላይ እንዲህ ይላል። ምን ይላል መሰላችሁ? አቡልሃብ የምትባል አንድ የአቡልሃብ ሚስት አለችና እሷ መሐመድ ሆይ 2 ቀንና 3 ቀን ከአንተ ጋር ሰይጣንን አላየሁትም፣ ሰይጣን ይሄ ተወህ ይመስለኛል ምናምን አለችው። ይኸው ሰይጣን ይሄ ተወህ ይመስለኛል ብላ ጠየቀችው። ከዛ አላህ ምን አለ? አልተውኩም ብሎ ሱራ 93 ቁጥር 1ን አወረደ ማለት ነው። የተጠራው ማን ነው? ሰይጣን። ሰይጣን ትቶሃል። አቤት ያለው ማን ነው? አጋንንት። ምንድን ነው? ሰይጣን ተጠራ፣ አጋንንት የሆነው ደግሞ አለቃው ማለት ነው። አለቃ ነው፣ ባይዘ ያለጋንንት አለቃ ነው ሰይጣን። አሳያቸዋለሁ። ትልቁ አለቃ ትንሹ አለቃ እንደሚያዘው ምናምን አሳያቸዋለሁ። ትልቁ ሰይጣን ሲጠራ፣ ሰይጣን ሲጠራ አላህ አቤት አለ፣ ራሱን በቃ ባን ያስባለ ማለት ነው። ለማንኛውም ብዙ ሀዲሶች ላይ አለ። ይሄ ሳሂህ ቡኻሪ 4950 ላይ አለ፣ ሳሂህ ቡኻሪ 1125 ላይ አለ፣ ብዙ ሀዲሳት ላይ አለ። ይሄኛው ትልቁ ሰይጣን ትንሽኛውን ደግሞ ሰይጣን ደግሞ ልኮታል። ማን የሚባለውን ሰይጣን? በእነሱ ሀሳብ ኢብሊስ ወይም ዲያብሎስ የሚባለውን ሰይጣን ደግሞ ልኮታል። ይሄ ትልቁ ሰይጣን ነው። ትንሹ ሰይጣን ልኮታል። ማን ይባላል? ትንሹ ሰይጣን ጅብሪል ይባላል። ለመሐመድ ቁርአንን ያወረደለት ተብሎ የሚታመነው ጅብሪል ነው። ኦኬ፣ ጅብሪል ለመሐመድ ቁርአንን ያወረደለት። ጅብሪል ምንድን ነው? መልአክ ነው ተብሎ ይታመናል። ሪሊ መልአክ ሊሆን ይችላል? ሰዎች እንዴት መልአክ ሊሆን ይችላል? ያን ነገር ላሳያችሁ፣ አንድ ሁለት ነገር ላሳያችሁ እና ከዛ እንዳልኩትም መጠራ አድርጌ ፖይንቴን እንትን ብዬ ላሳያችሁ። ኦኬ፣ አንድ ሀዲስ ላውጣና ላንብብላችሁ። ይኸው ሱናን ነሳኢ 5222 ላይ እንዲህ ብሎ ሲናገር እናያለን። ትልቁ ሰይጣን ትንሹ ሰይጣንን እንዴት አድርጎ እንደላከው ይናገራል። አንዴ ኔትወርክ ትንሽ አስቸጋሪ ስለሆነ ነው። ይኸው ሱናን ነሳኢ 5222 ላይ ግሬዱ ሜቢ ካላችሁ ሳሂህ ነው። እንዲህ ይላል፣ አይ ሄርድ ዘ ሜሴንጀር ኦፍ አላህ፣ ያለ መልእክተኛ እንዲህ ሲል ሰምቻለሁ። እንዴት ሲል ሰማ? እንስማው። እሺ the angel do not enter a house in which there is a small bell or a bell። ትልቅም ይሁን ትንሽ ደውል ያለበት ቤት መልአክ አይመጣም አይገባም። and the angel do not accompany group of people who have bells with them። ደውል ይዘው የሚንቀሳቀሱ ሰዎች ጋርም ደግሞ መልአክ አይመጣም። ጅብሪል ምንድን ነው ይላሉ? መልአክ መልአክ ነው መልአክ ነው ብለን ሳንጨርስ ደግሞ ጅብሪል ምንድን ነው? መልአክ የሆነው ጅብሪል ደግሞ ደውል ካለ መቼም ሊመጣ አይችልም። ጀን ደግሞ ለመሐመድ መገለጽ ሲመጣለት ደግሞ በደውል ድምፅ ነው ይላል። ሌላ ሀዲስ ላይ ደግሞ ለምሳሌ አንድ ሀዲስ ላሳያችሁ፣ እችን ሀዲስ ላሳያችሁ። ለመሐመድ መገለጽ ሲመጣለት በምን ድምፅ ነው? በደውል ድምፅ ነው ይላል። ይሄው አልሐሪዝ ብን ሂሻም ማስቀደም ሜሴንጀር ኦፍ አላህ ያለ መልእክተኛን ይጠይቀዋል። ምን ብሎ ይጠይቀዋል? ሃው ዳዝ ዘ ሪቮሉሽን ካም ቱ ዩ፣ መገለጡ ወይም ቁርአኑ እንዴት ነው ይመጣልህ? መልአክ የተባለው አካል እንዴት ነው የሚያመጣልህ ሲባል ሂሳይድ ነቢዩም እንዲህ አለ፣ ላይክ ደ ሪንጊንግ ኦፍ ቤል፣ እንደ ደውል ድምፅ ይመጣል አለ። መልአክ ደውል አይወድም፣ ግን በደውል ድምፅ ይመጣል። አሁን መሐመድ ባይዘይ ወደ መሐመድ እመጣለሁኝ ወደኋላ። በጣም አንድ የዞረበት እንደሆነ የምታውቁት በዚህ ነው። መልአክ ደውል አይወድም፣ ግን በደውል ድምፅ መገለጥ መጥቶለታል። ደግሞ መልአክ ነው ያመጣለት። በጣም የሚያስቅ ማለት ነው። መልአክ ደውል አይወድም፣ በደውል ድምፅ መልአክ መገለጥ አመጣለት። የምራችሁን ነው። ይሄ ሀሳብ ምንም ያስይዛል መሰላችሁ? ለመሐመድ የመጣለት አካል መልአክ ሊሆን አይችልም፣ መልአክ አይደለም የሚለውን ነገር ያስይዛል። ያ ትንሹ ሰይጣን እንግዲህ ላይ የመጣለት ከትልቁ ሰይጣን ተልኮ የመጣው ትንሹ ሰይጣን መልአክ ሊሆን አይችልም የሚለውን ነገር ያስይዘልናል ማለት ነው። ኦኬ፣ ታዲያ መልአክ አይደለም ምንድን ነው? ለመሐመድ የመጣለት አካል ምንድን ነው ሲባል አይ ቲንክ ሌላ ክፍል ላይ ነጩ ሰይጣን ተብሎ የተነገረለት ሱራ 81 ቁጥር 25 ላይ ያለው ነጩ ሰይጣን እንደሆነ ይናገራል። ይህን የት እናገኘዋለን መሰላችሁ? ኢብኑ ከሲር ይናገራል። ኢብኑ ከሲር ሱረቱል ሂጅር አያ 34ን ሲፈስር እንዲህ ብሎ ተናግሯል። ምን ብሎ ተናገረ መሰላችሁ? ሆይና አላህ ከስል ኢብሊስ፣ ከዚህ ጀምረን እናንበበው። አላህ ኢብሊስን ሲረግመው አለ ሂዝ ኢሜጅን ቱ ሰምቲንግ ዲፍረንት ፍሮም ዳት ኦፍ ዘ ኤንጅለት፣ ከመልአክ መልክነት ወደ ሌላ መልክነት ተቀየረ። ኤንድ ሂ ሜድ ኤ ሳውንድ ላይክ ኤ ቤል አለ፣ የደውል የሚመስል ድምፅ አሰማ። ማን? አጋንንት ወይም ኢብሊስ ዲያብሎስ ማለት ነው። ኤቭሪ ቤል ዳት ሪንግ ኦን ዲስ አርዝ
አንቲል ዘ ዴይ ኦፍ ሬዘረክሽን እስከ ቅያማ ቀን ድረስ አለ የሚጮህ የደውል ድምፅ ሁሉ ኤቭሪ ቤል ነው የሚለው። የምን ድምፅ ነው አለ? ኢዝ ፓርት ኦፍ ዛት የአጋንንት ድምፅ ነው አለ። ስለዚህ ምንድን ነው ለመሐመድ መገለጥን ሰጥቶታል ብሎ የሚተነገረው አላህ ሰይጣን ሲጠራ አቤት የሚል ነው። ኩሩ ነው። የአኩሩነት ጸባዩ ደግሞ የአጋንንት ነው። ገሃነም ነው ያለው። ገሃነም እግሩን ይከታል ምናምን። ገሃነም መኖሪያ ያደረገ ማን ነው? እንዲህ መጽሐፋችን እንደሚናገረው ክፉ መንፈስ ነው፣ አጋንንት ነው። ሶ መልአክ ሊሆን አይችልም። ማን ነው? አጋንንት ነው፣ ዲያብሎስ ነው ማለት ነው። እንግዲህ ዩኒኮስ እንደሚናገረው የደወል ድምፅ የሚያሰማ እስከ ቅያማ ቀን ድረስ ማን ነው? አጋንንት ነው። ስለዚህ ትልቁ አጋንንት ትንሹ አጋንንትን ልኮታል። ማን የሚባለው? አላህ የሚባለው ትልቁ አጋንንት ትንሹ አጋንንትን ጅብሪል የሚባለውን ልኮታል ማለት ነው። ይሄ በጣም 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 ከባድ ነገር ነው። ትልቅ ተውሳክ ነው። ይሄ በጣም ትልቅ ተውሳክ ነው። ይህን ተውሳክ እስቲ ያቃልላችሁ ጌታ እግዚአብሔር። ወደ እንግዲህ አላህን አየን ዘን አላህ የላከው ጅብሪል የተባለውን አካል አየን እና መሐመድን ደግሞ እንዲህ እነዚህ ሶስቱ አካላት ሊታመን አይችሉም። ምክንያቱም አካሄዳቸው ነገራቸው በሙሉ ምንድን ነው? ሁኔታቸውን ስናየው ምንድን የሚያሳየው ክፉ መንፈስ እንደሆኑ አጋንንት እንደሆኑ የሚያሳየንና ከነዚህ አካላት ልንጠበቅ ይገባል። ኦኬ መሐመድ ስለምንድን አይታመን? ከትልቁ ሰይጣን መገለጥን ስለተቀበለ ነጩ ሰይጣን ተብሎ የሚነገርለት ሱራ 81 ቁጥር 25 ላይ እንደተነገረው ነጩ ሰይጣን መገለጥ ስለሚመጣለት ልንቀበለው አንችልም። ግን አንድ ነገር ላሳያቸው፣ አንድ ሁለት ነገር ስለ መሐመድ ራሱ ምን አለ ሲባል ሳይ ሙስሊም 28:14 ኤ ላይ እንዲህ የሚል ሀዲስ አለ። ያላ መልእክተኛ ምን ይላቸዋል? ካምፓኒያኑን ወይም ደግሞ የእሱን ተከታዮች ሁላችሁም አጋንንት አለባችሁ ይላል። ወይም ዴቪል ምንድነው ጋኔል አለባችሁ ይላቸዋል። እና ካምፓኒያን ሳይድ እንዲህ ያሉ ካምፓኒያኑን ተከታዮቹም አላህስ ሜሴንጀር ዊዝዩቱ ያላ መልእክተኛ ሆይ አንተ ጋርም አለ አጋንንት አሉት። ሂ ሳይድ ምን አለ? የስ አለ። አዎ አጋንንት አለብኝ አለ። ሃው እንዴት አጋንንት ያለበት አካል ሊታመን ይችላል? እንዴት ማለት እንዴት ሊታመን ይችላል? አጋንንት አለብኝ እያለ እንዴት ልናምነው እንችላለን? ማን ነው? እሱን ስናየው ምንድን ነው? አላህን ስናየው አጋንንታዊ ጸባይ እናገኝበታለን። እሱን ጅብሪልን ስናየው ጅብሪል የሚባለውን አካል ስናየው አጋንንት ሆኖ እናገኘዋለን። መሐመድም ስናየው ደግሞ ያው አጋንንት አለበት። እኔ ሴንስ አላህ አለበት ማለት ነው። አላህ አለበት። ሶ አጋንንት ያለበት አካል እንዴት ሊታመን ይችላል? አንድ ይሄን እንደ ጥያቄ ያዙት። ሁለተኛ እነዚህ ቅድም እንግዲህ ያያችሁት የሚያሳያለ እኔም እንግዲህ ኢሳያስን ዳንኤልን አሳይቻቸዋለሁ። እነዚህ ሁሉ ነቢያት ተናግረው እንዴት አንድ ሰውን ልታምኑ ትችላላችሁ? ከጊዜያት በኋላ የመጣ አንድ ሰው እንዴት ሊታመን ይችላል? አጋንንት አለበት አንድ ሰው ብቻ ነው፣ ሌላ ሰው የለም፣ ምንም ምስክር የለው። እንዴት ሊታመን ይችላል? እሺ እንደውም ሶስተኛ በጊዜውም በቦታውም አልነበረም። እሱ ይላለው ምንድነው? አረብ ሀገር ጌታ የተሰቀለው ቤት ነው በኢየሩሳሌም። በጊዜው አልነበረም። ከ600 ዓመት በኋላ ነው የመጣው። በቦታው አልነበረም፣ በኢየሩሳሌም አልነበረም። አረብ ሀገር ሰው ነው እሱ። በጊዜውም በቦታውም ያልነበረ ሰው እንዴት ሊታመን ይችላል? ሰዎች በጣም ከባድ እኮ ነው። እንዴት ልታምኑ ትችላላችሁ? አጋንንት አለብኝ ያለ በቦታው ሳይኖር በጊዜው ሳይኖር አንድ ሰው ብቻ እንዴት ሊታመን ይችላል? በእነዚህ ነገሮች ሁሉ ስንፈት ነው። ይሄ እንዴት ልታምኑ ትችላላችሁ? አራተኛ ጥያቄ ነው። አምስተኛ ጥያቄ አይ ቲንክ አራተኛ፣ ይሄኛው አራተኛ ማለት ነው። አራተኛ ጥያቄ ደግሞ አቅሉን ማያውቅ ሰው እንዴት ልታምኑ ትችላላችሁ ነው። መሐመድ አቅሉን አያውቅም። መገለጽ ሲመጣለት እንደ ጥጃ የሚጮህ ነበረ፣ እንደ ግመል የሚጮህ ነበረ የሚል ሐዲስ አለ። ሐዲስና ሲራ ላይ እንደዛ ተብሎ ተጽፏል። ለምሳሌ ሳሂህ ቡኻሪ 1789 ላይ እንደ ግመል ይጮሃል ተብሎ ተነግሮለታል። አቅሉን ማያውቅ ሰው ነው መሐመድ። የሚያደርገውን ማያውቀው ነበረ። አንድ ሐዲስ ላንበብላችሁ በዚህ ዙሪያ ላይ ሳሂህ ቡኻሪ 5765 ላይ ያለ ሐዲስ ነው። እንዲህ ይላል። ይኸው አይሻ ናት የዘገበችው፣ ምስኪኑ አይሻ እና እንዲህ ይላል። ማጂክ ዋዝ ወርክድ ኦን አላህስ ሜሴንጀር፣ በአላህ መልእክተኛ ላይ ድግምት ሰርቶ ነበረ። ሶ ዛት he used to think he had sexual relation with his wives when he actually had not። ወሲብ ያደረገ ይመስለዋል።
ግን ወሲብ አላረገም። አሁን አቅሉን አያውቅም መሐመድ። እኔ ሴንስ ወሲብ ያደረገ ይመስለዋል፣ ግን ወሲብ አያደርግም። የበላ ይመስለዋል፣ አይበላም። የጻፈ ይመስለዋል፣ አይጻፍም። አልገደሉትም፣ አልሰቀሉትም። መገለጥ መስሎት ቢሆንስ? አቅሉን አያውቅም። እንዴት አመናችሁት? አቅሉን ማያውቅን ሰው ማለት ራሱን ማያውቅ ሰው እንዴት ሊታመን ይችላል? በጣም ከባድ ነው ይሄኛው። ወደ አምስተኛው ደግሞ ስንሄድ ይህ እንደ ጥያቄ ያዙት። አምስተኛው ላይ ስንሄድ ደግሞ ጸሐፊያኑ ተሳስቶ ቢሆንስ፣ መሐመድ ተሳስቶ ቢሆንስ? ይህ ጥያቄ አለ። መስሎት ቢሆንስ? እንደዚህ የሚል አያ የወረደ መስሎት፣ አልሰቀሉትም አልገደሉትም የሚል አያ የወረደ መስሎት ቢሆንስ? ልክ እንደዚሁ እንደ ወሲቡ በምን ታውቃላችሁ? ሁለተኛ ደግሞ ጸሐፊው ክርስቲያን ነው። ሳሂህ ቡኻሪ 36:17 ላይ ክርስቲያን ነው የጻፈለት እና ምንም የሚያውቀው ነገር የለም እኔ ከምጽፍለት ውጭ አለ። የፈለገውን ነገር ጽፎበት ቢሆንስ? ሳሂህ ቡኻሪ 50:37 ላይ መሐመድ ቁርአንን ይረሳ ነበረ። እንግዲህ ቁርአን አያዎችን ይረሳ ነበር። መስጊድ ላይ ሲቀራ ነው የሚያስታውሰው የነበረው። ረሷት ቆይቶ እንደገና ለማስታወስ ሲሞክር ሌላ ነገር አስታውሱስ ቢሆን። አሁን ሌላ ጥያቄ፣ ከባድ ጥያቄ ነው። እነዚህ ጥያቄዎች እንደዚህ ያለ ብዙ ሀሳቦችን ማንሳት ይችላለን። እነዚህ ነገሮች ግን እዩዋቸው። እንዴት ሊታመን ይችላል? መሐመድ እንዴት ሊታመን ይችላል? አንድ ሰው ብቻ እንዴት አመናችሁ? እነዚህ ሁሉ ነቢያት መሰቀሉን፣ መገደሉን ሐዋርያቱ እንዲህ ተናግረው እንዴት አንድ ሰው ማመን? በቦታውን በጊዜው ያልነበረ ሰው እንዴት አመናችሁ? አቅሎን የማያውቅ ሰው እንዴት አመናችሁ? ሰይጣን ያለበት ሰው እንዴት አመናችሁ? በጣም ከባድ ነው እኮ ይህን ማመን። የመጨረሻችንን ነገር ተናግሬ ልዝጋ። እቺ ነገር ሪከርድ አድርጓትና ለጥፏት ምናምን ነገር ማለት ነው። የአላህ ቃል እንዲህ ይላል። የአላህን ቃል ልንገራችሁ። አላህ ራሱ እንግዲህ ኢየሱስና ኢሳ አንድ ናቸው ብላችሁ ከተናገራችሁ የአላህ ቃል እንዲህ ይላል። የአላህ ምንድነው? የአላህ ቃል የተባለው ኢንጂል ነው። ለምሳሌ ሱራ 5:47 ላይ ኢንጂል አላህ ያወረደው እንደሆነ ይናገራል። እናም በዛ መፈረድ እንዳለብን ይናገራል። ለእኛ ለክርስቲያኖች ምንድን ኢንጂል የአላህ ቃል ነው ብሎ ያስቀምጥልናል። ሌላም ቦታም ላይ ደግሞ ሱራ 9:11 ላይ እንዲሁ እያለ ይናገራል። በተውራትና በኢንጂልም በቁርአንም የተደረገውን የተስፋ ቃል በእርሱ ይረጋገጣል አለ ወይም ይደረጋል እያለ ሲናገር እናያለን። እንጂል ሊለወጥ አይችልም። አሁን እንጂል ተበረዟል ምናምን ብትሉኝ እንጂል ሊለወጥ አይችልም። ምክንያቱም ሱራ 6:34 ሱራ 6:115 ላይ ለቃሉ ለአላህ ንግግር ለዋጭ የለውም። እንጂል ምንድነው? የአላህ ቃል ነው። ስለዛ ሊለወጥ አይችልም። ይሄ ቁርአናችሁ ይናገራል። ሱራ 6:34 ሱራ 6:115 ሱራ 18:27 ላይ ቃላቶቹ አይለወጡም፣ የአላህ ቃል ሊለወጥ አይችልም ብሎ ያስቀምጠዋል። ለዋጭ አለው የለውም? አይ ይለወጣል ካላችሁ አላህ ውሸታምንም ማለት ነው። ቴንኪው። በዚህም ደግሞ አላህ ስልክ ወርቃ ነው። ሶሪ እንቀጥል። ለአላህ ቃል ለዋጭ አለው የለውም? የአላህ ቃል ይለወጣል አይለወጥም? ኦኬ። የአላህ ቃል የሆነው ኢንጂል ማን ነው ጸሐፊው? የጻፈው ማን ነው ስንል ላይፍ ኦፍ መሐመድ የተባለ መጽሐፍ አለና ላይፍ ኦፍ መሐመድ ኢብን ኢስሐቅ ያስተላለፈው መጽሐፍ ማለት ነው። ገጽ 104 ላይ እንዲህ ይላል። ኢት ኢዝ ኤክስትራክት ፍሮም ዋት ጆን ዘ አፖስትል ሴት ዳውን ፎር ደም ዌን ሂ ራይት ዘ ጎስፐል። የጎስፐል ጸሐፊ ማን ነው አለ? ዮሐንስ ነው አለ። የጎስፐል ጸሐፊ ማን ነው? ዮሐንስ፣ ሐዋርያው ዮሐንስ ነው ብሎ ሲያስቀምጥ እናያለን። ይህ በእስልምና ዘንድ የሚታወቅ በጣም ጥንታዊ የሚባል መጽሐፍ ነው። ለምሳሌ ብዙ ጊዜ በጣም የሚናገሩት ሙስሊሞች አንድ ነገር አለ። ምን ብለው ሲናገሩ ትሰማላችሁ መሰላችሁ ሰዎች? መሐመድ በልጅነቱ ልቡን ተቀዶ ሰርጃሪ ሰርቶ ምናምን እንደዚህ ያሉ ነገሮች እንዲህ ያሉ ተረተሮች ያሉ እዚህ መጽሐፍ ውስጥ ነው። ላይፍ ኦፍ መሐመድ የተባለ ማለት ነው። ሌላ መጽሐፍ ላይ ሜቢ አላውቅም፣ ግን አላየውም። ግን እዚህ መጽሐፍ ላይ ነው ያለው። በልጅነቱ ካባን ሲሰራ ይወድቅ ነበረ ምናምን እንዲህ ያሉ ሀሳቦች የተጻፉት የት ነው? ቁርአን ምንድነው? እዚህ መጽሐፍ ላይ ነው ማለት ነው። ስለዚህ የኢንጂል ጸሐፊ ማን ነው? ጆን ዘ አፖስትል ነው፣ ወይም ደግሞ ሐዋርያ ዮሐንስ ነው። ሐዋርያ ዮሐንስ የጻፈው ወንጌል የማን ቃል ነው? የአላህ ቃል ነው ብለው ያምናሉ ሙስሊሞች። ኢሳና ኢየሱስ አንድ ናቸው አይደለም? ቴንክ ዩ። ሶ የአላህ ቃል የሆነው ኢንጂል ደግሞ እንዲህ ይላል። ዮሐንስ የጻፈው ይኸው የዮሐንስ ወንጌል
ምዕራፍ 19 ቁጥር 18 ላይ እንዲህ ይላል፣ በዚያም ሰቀሉት፣ ከእርሱ ጋርም ሌሎች ሁለት፣ አንዱን በዚህ አንዱን በዚያ፣ ኢየሱስንም በመካከል ሰቀሉ። ኢየሱስ ምን ሆነ? ተሰቀለ። ይህ ምንድን ነው? የዮሐንስ ወንጌል። የዮሐንስ ወንጌል የማን ቃል ነው? የአላህ ቃል። ማን ይላል? የራሳቸው የሙስሊሞች መጽሐፍ ላይፍ ኦፍ መሐመድ። አላህ ራሱ ይህን ነገር ኮንፈርም ያደርግልናል ማለት ነው። አላህ የተባለው አካል ይሄ ከእናንተ አንጻር ነው፣ ባይዘው ከእናንተ አንጻር ነው። ለማንኛውም ታይም ኪል እንዳላረግ በዚህ ብዙ ታይም እንዳልወስድ በዚህ ላብቃ። ጥያቄዎቹን ለማስተዋል ሞክሮ እንዴት ሊታመን ይችላል? አንድ ሰው ብቻ እንዴት ልናምን እንችላለን? አንድ ሰው ብቻ እንዴት ልንይዝ እንችላለን? የአላህን ጸባይ የአላህን ባህሪ ስናየው የክፉ መንፈስ ባህሪ ሆኖ እናገኘዋለን። ጅብሪልን ስናየው እንደ መልአክ ላይሆንበት የሚችልበት መንገድ በጣም ብዙ ነው። በጣም በብዙ መንገድ። ለምሳሌ ጅብሪል ብልት አለው የሚል ሐዲስ አለ። መልአክ እንዴት ብልት ይኖረዋል? በባህሪው የሰውን ሰው ሆኖ ምናምን አይደለም፣ ግን በባህሪው እንዴት ብልት ሊኖረው ይችላል? ሚሽከተል መሳቤ 366 ላይ ብልት አለው ይላል። እና መልአክ ላይሆንበት የሚችልበት ጅብሪል በጣም ብዙ መንገድ አለ። መሐመድ ላይታመንበት የሚችል በጣም ብዙ መንገድ አለ። አላህም ደግሞ እንደሚታመን አይደለም። ለምሳሌ ሙስሊሞች ላይ የሚያደርጉት ነገር አለ። እንደው የቀደሙት መጽሐፍ ተበርዘዋል፣ ኢንጂልና ተውራት ተበርዘዋል ይላሉ። የአላህ ቃል ናቸው ወይስ አይደለም? ኦብቪየስሊ የአላህ ቃል ናቸው ብለው ያምናሉ። ለቃሉ ለዋጭ የለውም ይላል። ስለዚህ ለቃሉ ለዋጭ የለውም ብሎ ተናግሮ እኔ ሴንስ ለኢንጂልም ለተውራትም ማለት ነው ለዋጭ የለውም ብለው ተናግረው ይለወጣል፣ ይበረዛል እንደማለት ነው። አላህ አይታመንም፣ ሊታመን አይችልም የሚለውን ነገር ያስረግጥልናል። በዚህ ነገር ውስጥ የምናየው ምንድን ነው? ኢሳንና ኢየሱስን አንድ አድርጋችሁ የምታስቀምጡ ከሆነ በጣም ትልቅ ወጥመድ ውስጥ ትገባላችሁ። እኛ እንደዛ ብለን አናምንም። አሁን ኢሳ ማናውቀውም። ማን ነው ኢሳ? ኢሳን አናውቀውም። እኛ ግን እናንተ ክሌም ስለምታደርጉ ነው ይህን ነገር የምናቀርብላችሁ። ለማንኛውም ሙስሊሞች አስተውሉ፣ ንቁ፣ እንትን አትበሉ፣ አትፍዘዙ። ይሄ ጌታ እንዳለው ዞር ብላ አንተ ሰይጣን እንዳለው ይሄ ጌታ አልተሰቀለም የሚለው ሐሳብ የአጋንንት ሐሳብ ነው፣ የአጋንንት ንግግር ነው፣ የአጋንንት ህልም ነው። ምክንያቱም ጌታ በመስቀል ጠርቆ ከመንገድ አስወግዶታል ነው የሚለው መጽሐፍና ያችን የመስቀሏን ነገር ሲያስብ ሰይጣን በቃ ይደነግጣል፣ ይፈራል ሁሌ ማለት ነው። ይህን የመስቀሉን ሐሳብ ሁሌ እንዲነሳበት አይፈልግም። ስለዚህ አልገደሉትም አልሰቀሉትም የሚባለውን ሐሳብ አመጣላችሁ ያ ሰይጣን ማለት ነው። በመስቀል ጠርቆ ያስወገደው ያ ሰይጣን ለመሐመድ ይህን አልገደሉትም አልሰቀሉትም የሚለውን ሐሳብ ሰጠው እና ሰዎች ልታስተውሉ ይገባል። አንድ ደቂቃ ወሰድኩ። ምንድን ነው? እሺ ለማንኛውም ልጨርስ። ክርስቲያን ደግሞ ከታሪክ አንጻር ያለውን ነገር በእስልምና ዘንድ ያለውን አይተናል፣ በክርስትናም ዘንድ ያለውን አይተናል። ሁለቱን ለያይተን ኢሳና ኢየሱስን ለያይተን መሆን አለበት። ዘንድ ደግሞ በታሪክ ዘንድ ያለውን ደግሞ አይ ቲንክ ክርስቲያን ያሳየናል። ዙሪያ ያክብርልኝ። ጀዛከላህ ኸይር ነቢዩዋ፣ ቃሎት ያሰማልን። ድንቅ ነገር ነው ያሳየን። በጣም የምር ቃላት አንዳንድ ያጥራል። እንዴት ምን አይነት አካል ከምን አይነት አካል የመጣን መልእክት ነው እኔ እየተከተልኩኝ ያለሁት መርህ ያረኩት መመሪያ ያረኩት ፕላስም በዛ ላይ ደግሞ ጭራሽን የዘላለም ህይወት መዳኛን አገኝበታለሁ ብዬ ያመንኩት እንትን ከምን አይነት አካል ላይ መጣው የሚለው ነገር አሳይተናል። ይህ በጣም የሚደነቅ ነገር ነው። አንድ ነገር ብቻ የጠቀስካታለች እና ማስረጃውን ጀስት ገልጠን ማሳየት ስላለብን እሷ ላሳይና ወደ ዴቫ እንደሚያሳየው ነገር አለ። ከዛ ወደ ክርስቲያን ቀጥታ እንሄዳለን። አልተክቢር ሱራ 81 አያ ቁጥር 25 ላይ እስቲ ምንድን ነው የሚለውን እንመልከት። ይኸው ቁርጡቤ የፈሰረውን ተፍሲር እንመልከት። ይሄ አረብኛ ነው። እኛ ደግሞ ያለህን ቋንቋ ስለማንችል አረብኛውን ወደ እንግሊዝኛ እንተረጉመውና እንመለከታለን። እሺ ስንተረጉመው ይኸው ቀጥታ ምን ይለናል? What does the Quran mean by a cursed devil? ምን እያለን ነው? ተረገመ ሰይጣን ሲለን meaning one who is cursed and cast out የተባረረው ማለትም
የተባረረው as the Quraysh said ቁረይሾች እንደሚሉት አታ እንዲህ አለ he means the white devil ማሱ ማለቱም ነጩ ሰይጣን ነው who አለ እሱ used to come to the prophet ለነብዩ መሐመድ የሚመጣው ነው በረም ትኩረት አድርጎ ያጀማ ያ ወደ ማን የሚመጣው ነው ወደ ነብዩ መሐመድ የሚመጣው ነው peace and blessing upon him ሰላም በእርሱ ላይ ይሁንና ተመልከቱ in the form of Gabriel ልክ እንደ ገብርኤል እየተመሰለ የሚመጣበት seeking to attempt him ሊያታልለው ሊሸውደው ሊያስተው የሚመጣው ነጩ ሰይጣን ነው ወደ ማን ወደ ፕሮፌት ይሄን ነው እየተከተላችሁ ያላችሁት ያጀማ እንንቃ ገና ብዙ የምናየው ነገር አለ እስቲ ዲቫዬ እድሉን ልስጥህና ቀጥል እስቲ እሺ ኮስታ ያመሰግናለሁ ቃሉት ያሰማልን ወንድሞች ጀዛኩላ ኸይሩላት ለእንቱ ላይ አርገኝና እቺን ቪዲዮ እንስማ እስካሁን ያወራንበትና እንግዲህ እስካሁን ያወራንበትን በራሳቸው አሁን በአሁኑ ዘመን ያለው ትልቅ ስኮላር ነው እስካሁን የተናገረው ኮንፈርም ያደርጋልና እቺን ነገር እንደው እንትን ሀገር ያሉ ሰዎች ውጭ ሀገር ያሉ ሰዎች ስላለ በቅድሚያ እንኳን ደህና መጣ አርዲ አርዲያለ ኦኬ ለምሽ ውጭ ሀገር ያላችሁ እየሰማችሁ ተተረጉማላችሁ አርዲ ከሌለ ቆስጤ ተተረጉሟል ውጪና በቅድሚያ ግን ከግቢ ውጪ ነው አይ ሲ በጣም ኮስተር አረጋችሁና ትንሽ ፈገግ በሉ አረ ከግቢ ውጪ ሲያው ከሀገር ውጪ ትላለህ እሺ ስማ Let the Quran speak. Pleasure to be on. We are continuing our series on misunderstood Quranic verses, and the verse we have today is from chapter 4, verse 157. It says, they killed him not, nor crucified him. Like Jesus. Another report says that when Jesus was arrested, Roman guard was made to look like Jesus, and then he was arrested and... Okay. እንግዲህ እንደዚህ አይነት ነገሮች በልክ በተፈጠሩ ጊዜ ሙፈሲራኖችም ወደ ባይብል ይሄዱና አንዳንድ ነገሮችን ቼክ ለማድረግ ይሞክራሉ የተመሳሰለ ነገር ካለ ወይ የሆነ ነገር የሚመስል ሂደት ካለ ብለው ቼክ ያደርጋሉ በዛን ጊዜም የጠቀሷቸው ሰዎች ላይክ ቼክ ያደረጓቸው ሰዎች ይሁዳን እነ አንዳንድ አካላቶችን ስሙን ረሳዋቸው 3 አካላቶችን ጠርቶ እነሱን እንዳስመሰለ እንትን ለማለት ሞከረ እሺ So Imam Razi says هذه الوجوه متعارضة متدافعة والله أعلم بحقائق الأمور. These various interpretations are conflicting, mutually contradictory, and God knows the truth of the matter. አረብኛ ነው ቆይ ያወራው አልሰማሁትም ይቅርታ ከዛ በኋላ እነዚህ ኮንትራዲክት የሚያደርጉ ነገሮች ናቸውና አላህ ያውቃል በሚለው ይዘጋል በሚለው ኢማም ራዚ ሶሪ ጥልቅ አልኩኝ ይቅርታ አረበል ሰላም አይ በጣም ኃይለኛ ፓርት ስለሆነ ነው ያሁኑ በተለይ የተናገረው ኢማም ራዚ እዚህ ቦታ ላይ እነዚህ ዘገባዎች ሙስሊሞች የዘገቧቸው ዘገባዎች ማለት ነው እርስ በርሳቸው የሚጋጩ ናቸው እርስ በርሳቸው የሚጣረሱ ስለሆኑ አላህ ወአለም ብሎ ነው የሚዘጋው ምን የእውነት ምን እንደተከሰተ አናውቅም ብሎ ነው የሚዘጋውና ይሄ በጣም ቁልፍ ንግግር ነው ኦኬ አረዲ እንኳን ደህና መጣ ብለናል በል ቀጥል እኔ እኮ አንተ ይመችኛል አንተን ፈልጌ መጥቼ ቀጥል ያለ ሰው ስል ከግቢ ውጭ ያለ ሰው አልጀምሮም ትላለህ አይ እንደምን አደራበትን በስመሳት ቆይ እንትን እያላችሁ ነው ኦኬ ቀጥል በማለት ገባሁት አይ ቀጥል
himself proposed another thing which is more along naturalistic lines. He said that the governor at the time didn't want Jesus to be killed. This seems to be a reflection on what is known of Pilate from the Gospels, though this is thought to be not historically accurate. Nonetheless, Imam al-Razi says that the governor, wanting to pacify the masses, got a person, dressed him up to look like Jesus. ኢማም አራዚ ከነዚህ ሌላ ለየት ያለ አመለካከትን ያቀርባል። ሞር ናቹራል የሆነ ዝም ብሎ ተመሰለ ምናምን ከሚለው ናቹራል የሆነ አመለካከትን ያቀርባል። እሱ ምንድነው? በወቅቱ የነበረው ገዢ አንድ እስረኛን ይዞ መጥቶ ኢየሱስን እንዲመስል አለበሰው ልብስ እና እንደዛ አደረገ ይላል። እሺ ቀጥል። Had that person crucified him because people were at a distance. It was a little dark. They didn't quite make out. Now he's obviously given a very naturalistic type of explanation here, but whether this fits the historical circumstances and what historians would agree with, this is now an issue, and it always comes back to Muslims. Now some እና ልብስ ካለበሰው በኋላ ወስዶ እንዲሰቀል አደረገው። ይሄንን ሰው የኢማም አራዚ አመለካከት ነው እንግዲህ ይሄ ሰውዬ እንዲሰቀል አደረገውና ትንሽ ጨለምለም ብሎ ስለነበረ ሰዎች ከሩቅ የሚመለከቱት ኢየሱስ መሰላቸው። ከሩቅ እየተመለከቱ ጨለምለም ብሎ ስለነበር አለና እንግዲህ ይሄ የኢማም አራዚ አመለካከት ነው። እንዲሁ ዝም ብሎ ናቹራል የሆነ አመለካከትን እንዲሁ ልውሰድ ብሎ ነው እንጂ ይሄም አመለካከት ከታሪካዊ እውነተኛው ከታሪኩ ክስተት አንፃር ትክክል ነው ወይ የሚለውን ወይንም ሂስቶሪያኖች የታሪክ ምሁራኖች ይሄንን አመለካከት ትክክል ነው ብሎ ይቀበላሉ የሚለው ላይ እሱ እንደዛ ራሱን የቻለ ጉዳይ ነው። እንደዛ አይደለም ማለት ይሄ የራሱ አመለካከት ነው። Who debate against Christians, they take a harsh stance and they say, well, this is the truth, you must accept it, otherwise you go to hell, and so on. But if we are trying to give historical argumentation and so on, and reason and evidence and proof, then it looks like Muslims need to have a better way of interpreting this passage. Okay? So Surah 4 verse 157. ከክርስቲያኖች ጋር ስንነጋገር ስለዚህ ጉዳይ መቀበል አለባችሁ ወደ ገሃነም ትሄዳላችሁ ይሄንን ማትቀበሉ ከሆነ ምናምን ያሉ ሙስሊሞች እዚህ ክፍል ላይ ከመናገር ይልቅ ይሄንን ክፍል እንዴት አድርገን ነው በተሻለ ልንፈታ የምንችለው የሚለው ላይ ትኩረት ቢያደርጉ ነው ተመራጭ የሚሆነው። Says, Ma qataluhu wa ma salabuhu. They killed him not, nor did they crucify him. To avoid repetition, the classical commentators said that crucify here must not mean they didn't kill him, because that would be they didn't kill him and they didn't kill him. Yes. But it must mean they didn't even put him on the cross. So they didn't kill him, nor did they even put him on the cross. That's a classical interpretation. And hence they have to find somebody else who was put on the cross, because they all agree there was a crucifixion event. Everybody saw, like, Jesus is on the cross. So how do you explain that? So other aspects of the ጥንታዊ የእስልምና አብራሪዎች ኢንተርፕሬተርስ ይሄንን ነገር ያብራሩት ጥንታዊ የእስልምና ሊቃውንቶች ይሄንን ክፍል ሲያብራሩ ወማሳለቡሁ ወማቃተሉሁ የሚለው ላይ አልሰቀሉትም አልገደሉትም የሚለውን to avoid repetition ድግምግሞሽን እንትን ለማለት የተደጋገመ ነገርን ለመተው ማለትም አልገደሉትም ማለት እንዳይሆን አልሰቀሉትም ወይንም አልገደሉትም የሚለውን ወላሰለቡሁ የሚለው በመስቀል ላይ መሞትንም ሊያሳይ የሚችል ነገር ስለሆነ ማለት ነው። ስለዚህ ቀጥሎ ደግሞ ወማቃተሉሁ ስለሚል አልሰቀሉትም አመን አልገደሉትም ስለሚል ድግምግሞሽ እንዳይሆን እነሱ የመረጡት ኢንተርፕሪቴሽን አልሰቀሉትም አልገደሉትም የሚለውን ነው። ከዛ በመቀጠል ይሄ ስቅለት መከሰቱ ግልጽ ነው። ስቅለት መከሰቱ ግልጽ ነው። ነገር ግን ማን የተሰቀለው የሚለው ላይ ለዛ
አካል መፈለግ ነበረባቸው የጥንታዊ የእስልምና ፈቺዎች ማለት ነው። ይህንን ክፍል ሲፈቱ ማን የተሰቀለው የሚለው ላይ ወደ ሰው ፍለጋ ገቡ ማለት ነው። ማን ሊሆን ይችላል በሚለው ላይ fall into play here, but to keep the discussion brief for the moment, look at this word crucifixion. Elsewhere in the Quran, the word seems to mean that you hang a person until they die. So when the Pharaoh in the story of Moses threatens the magicians after they believed in Moses, he says, "لو قطعن أيديكم وأرجلكم من خلاف ثم لأصلبنكم أجمعين." I will cut off your arms and legs from opposite sides, and then I will crucify you, all of you together. Sounds gruesome. Yes. So Yusuf Ali, in his translation of Surah 7, verse 124, puts it that Pharaoh is saying to them, after I cut off your hands and legs, I will put you to die on crosses. So I will cause you to die by hanging you on a cross. እዚህ ክፍል ላይ ያለው ሰለቡሁ የሚለው ቃል ሌላ የቁርአን ክፍል ላይ ስንመለከተው ያ ቃል የተጠቀመው በመስቀል ላይ ሞትን ለመግለጽ ነው። ዝም ብሎ መሰቀልን ብቻ ሳይሆን በመስቀል ላይ ሞትን የሚገልጽ ነው አለ። ለምሳሌ የፊራውን ንግግር አንስቶ ፊራውን እጆቻችሁን እና እግሮቻችሁን ቆራርጬ እሰቅላችኋለሁ የሚለው ሰለቡሁ የሚል ቃል ቀጥታ ወርዱ እሱ ባይሆንም ሩት ወርዱ ግን ተመሳሳይ የሆነ ማለት ነው። ሰለቡሁ የሚለው ልክ ሱራ 4:157 ላይ የተጠቀመውን ቃል ተጠቅሞ ሌላ ቦታ ላይ ያንን አሁን ፊራውን እጆቻችሁንና እግራችሁን ቆርጬ ሰቅላችኋለሁ የሚለውን የዩሱፍ አሊ ትራንስሌሽንን ትርጉም ሄዳችሁ ብትመለከቱ እጆቻችሁንና እግራችሁን ቆራርጬ በመስቀል ላይ እንድትሞቱ አደርጋችኋለሁ ብሎ ነው የሚፈታው። ስለዚህ ይሄ ሰለቡሁ የሚለው ቃል ፍቺው በመስቀል ላይ ሞትን የሚያሳይ ነው። Something to this effect. He took it meaning to be that crucifixion means, putting the person to die. Abdul Majid Daryabadi, in his translation of the Quran and commentary, gave the classical interpretation in the translation itself, but in his notes to the translation, he defined crucifixion as the act of putting a person to death by means of crucifixion, by means of hanging them on a cross. So you see this inherent meaning there. Now we find this in the Quran as well, elsewhere. Surah 5, verse number 33 speaks about the crime of hiraba, of what is called highway robbery in classical Islamic law. But the Quran says those who wage war against God and His Prophet, their reward or their punishment is an yuqatalu aw yusallabu. Either they should be killed or crucified. Because there is an or, it means it's one or the other. Now, how would one be crucified if it's not by killing? In fact, everyone interprets this verse to mean that it's the person would be the crucifixion here would involve death. So the person might be killed by some other means and then hung up as a deterrent to others. That means his dead body. So the crucifixion here is the hanging up of a dead body. Or the person may be hung up alive and then a spear may be thrust into the stomach of the person, thus killing this highway robber, of course. አሁንም ሌላ ከዩሱፍ አሊ ውጪ ደግሞ ሌላ ግለሰብን ጠቅሶ ያ ግለሰብም እንደዚሁ ሰለቡሁ የሚለውን ሲያብራራ ክላሲካል ኢንተርፕሪቴሽን የሆነውን ይጠቅስና ግን በተጨማሪ ኖት ምንን ይጠቅሳል አለ። ተመሳሳይ ልክ ከዩሱፍ አሊ ጋር ተመሳሳይ ሰለቡሁ የሚለው መስቀል ላይ ሞትን የሚገልጽ ነው። ይሄም ደግሞ ከሌላ ክፍል ጋር ሌላ ቁርአን ክፍል ላይ ሲናገር ምንድነው ቃተሉሁ ኦር ሰለቡሁ ብሎ የሚጠቅሰው ቦታ አለ ሌላ ቦታ ላይ እና ቃተሉሁ ኦር ሰለቡሁ ብሎ ሲናገር ለምንድነው ኦር የሚለውን ማለትም ወይ ይገሏቸዋል ወይ ይሰቅሏቸዋል የሚለውና ሁለቱም ሞትን የሚያመለክት ከሆነ ለምንድነው ወይ የሚለውን እዛ ጋር አያያዥ የሚጠቀመው? ቃተሉሁ ብሎ ወይም ደግሞ ይሰቅሏቸዋል የሚለውን አያያዥ ለምንድነው የሚጠቅሰው የሚለውን ያነሳና አይ ምናልባት ምንድነው ቃተሉሁ የሚያመለክተው ከመሰቀላቸው በፊት በሌላ መንገድ ተገለው
ግን እዛ መስቀል ላይ እንዲሰቀሉ ተደርጎ የሞተ ሰውነታቸው መስቀሉ ላይ እንዲሰቀል ተደርጎ ሊሆን ይችላል። ወይንም ደግሞ በመስቀል ላይ ያሉ ሆዳቸው በጦር ይወጋና እዛ መስቀል ላይ እንዲሞቱ ይደረጋል አለ። This too would be inappropriate in our present circumstances, but how to apply this verse and so on, that's another discussion. But what does the word crucifixion here mean? It means it implies death, either death by some other means and then hanging up the dead body, or hanging the body until it dies. In either case, we have a dead body on the cross. Okay. So you mean the way the Quran interprets crucifixion is that it entails death. It's not just death. Putting somebody up on a cross if they don't end up dying. That's right. Okay. That's right. So when we go back to Surah 4, verse 57, then we see that the repetition is avoided once we understand that crucifixion involves death. But it is, yes, on the surface it might look like there is a repetition, but only when we realize that crucifixion is an extraordinary means of killing. So that's why it's mentioned separately. So they did not kill him ma qataluhu by some general means or some usual means. Wama salabuhu, they did not even kill him by that extraordinary means of crucifixion. Now we find repetition like this in the Quran elsewhere. For example, in ምንድነው እያለ ያለው? ይሄ ሰለቡሁ የሚለው ቃል በአጠቃላይ ቁርአን ውስጥ ስንመለከተው ሞትን የሚያመለክት ነው። መስቀሉ ላይ ወይ ኦሬዲ የሞተን ሰው መስቀልን ወይንም ደግሞ መስቀል ላይ መሞትን የሚያመለክት ነው። ስለዚህ ወደ ሱራ 4:157 ስንመለስ አለ ይሄን ሪፒቲሽን ወይንም ድግምግሞሽ እንመለከታለን። ማለትም ወላ ሰለቡሁ ብሎ ከዛ ደግሞ ወመቃተሉሁ የሚለው አልሰቀሉትም አልገደሉትም የሚለው ሰለቡሁ የሚለው ሞትን የሚያመለክት ከሆነ አልገደሉትም ሊሆን አይሆንም ወይ የሚለውን ለመለየት ምናልባት እዚህ ጋር ለማሳየት የተፈለገው ቃተሉሁ የሚለው እንዲሁ ዝም ብሎ ሌላ አይነት አሟሟት ሞቶ ሰለቡሁ የሚለው ደግሞ በመስቀል ላይም አልሞተም ወይንም ደግሞ በሌላ መንገድ አልሞተም ለማለት ለማሳየት ተፈልጎ ሊሆን ይችላል ነው የሚለው። Those who believe and do good deeds and establish prayer and give charity. Now, establishing prayer and giving charity are part of doing good deeds. So why mention them again? It's like doing good deeds and doing good deeds. But it's doing, when the two are mentioned in juxtaposition like this, doing good deeds now must be taken to mean doing good deeds in a general way, and then doing the prayers and giving charity. These are very specific and very important, significant good deeds, and that's why they are mentioned separately. In a similar way, they did not kill him by some ordinary means. Wama salabuhu, they did not kill him by means of crucifixion. Now, if Muslims took this line of argumentation, then we're not saying we were there on the scene and we know exactly how it happened, but we're saying now that by looking at the Quran from this light, it is not necessary to defend the idea that somebody else was made to look like Jesus and put on the cross instead of him, with all of the historical discussions that ensue from that. All right, we'll leave it at that. Thank you. ምንድነው ሌላም ቦታ ላይ እንደዚህ አይነት ተደጋጋሚ የሚመስሉ ንግግሮችን ልክ አሁን አልገደሉትም የሚል አይነት የሚመስሉ ድግግሞሽ አሉ በሌሎች ቃላቶች ቁርአን ክፍል ላይ ብሎ ምሳሌን ሰጠና ይሄ የሚያሳየው ምንድነው? አንደኛው በአንድ መልኩ ተደርጓል ሌላኛው ደግሞ በሌላ መልኩ ተደርጓል የሚለውን ለመጠቆም ነው ምናልባት ድግምግሞሹና ወደ ሱራ 4:157 ስንመለስ አልሰቀሉትም አልገደሉትም የሚለው ላይ ሰለቡሁ የሚለው ያው ሞትን ስለሚጠቁም የመስቀል ሞትንና ሌላ አይነት ሞትን አልሞተም የሚለውን ለማሳየት ነው። ይሄንን አርጊዩሜንቴሽን የሚከተሉ ከሆነ ሙስሊሞች ይሄንን ላይን ኦፍ አርጊዩሜንት የሚከተሉ ከሆነ ይሄንን ለማሳየት ይሄንን መንገድ ሊወስዱ ይችላሉ አለ። ግን ዴቭ ትንሽ የመጨረሻውን ፓርት ትንሽ የመለስ አድርገው። ኦኬ እኔ እንኳን ፖይንታችን እዚህ ጋር ስለሆነ እሱን በደንብ እንድትለው ነበር መልሰው ወደ መጨረሻው ልሰደው ያ ትንሽ
usual means. وَمَا صَلَبُوهُ, they did not even kill him by that extraordinary means of crucifixion. Now we find repetition like this in the Quran elsewhere. For example, إِنَّ الَّذِينَ آمَنُوا وَعَمِلُوا الصَّالِحَاتِ وَأَقَامُوا الصَّلَاةَ وَآتُوا الزَّكَاةَ, those who believe and do good deeds and establish prayer and give charity. Now, establishing prayer and giving charity are part of doing good deeds. So why mention them again? It's like doing good deeds and doing good deeds. But it's doing, when the two are mentioned in juxtaposition like this, doing good deeds now must be taken to mean doing good deeds in a general way, and then doing the prayers and giving charity. These are very specific and very important, significant good deeds, and that's why they're mentioned separately. In a similar way, they did not kill him by some ordinary means. وَمَا صَلَبُوهُ, they did not kill him by means of crucifixion. Now, if Muslims took this line of argumentation, then we're not saying we were there on the scene and we know exactly how it happened, but we're saying now that by looking at the Quran from this light, it is not necessary to defend the idea that somebody else was made to look like Jesus and put on the cross instead of him, with all of the historical discussions that ensue from that. All right. ምንድን ነው እዚህ ጋር ሙስሊሞች ይሄንን በዚህ አይነት መንገድ ይሄንን በእርግጥ እዛ ቦታ ላይ አልነበርንም እኛ ሙስሊሞች አለ ይሄ ክስተት ሲከሰት እዛ ቦታ ላይ አልነበርንም አልተመለከትንም ነገር ግን ቁርአኑን ብቻ ወስደን ከቁርአኑ ላይ ተነስተን እዛ ጋር የተከሰተው ነገር በዚህ አይነት አፈታት ምን ወስደው ከሆነ እዛ ጋር አልገደሉትም አልሰቀሉትም የሚለውን ሌላ ሰው ተመስሎ ነው የሚለውን አፈታት የግድ መውሰድ አያስፈልገንም ሁለት ኮንትራዲክቶሪ ነገር የሚናገር ነው የሚመስለው ታዲያ ካልተመሰለ ምንድነው የተከሰተው የሚለው ምናልባት ቀጥሎ የሚናገረው ነገር ሊያብራራው ይችላል እስኪ go ahead ቀጥል አይ እዚህ ጋር በቃ እሷን ትንትልና ያልቃል ግን ዘሜን ፖይንት ምንድነው እዚህ ጋር አስቸጋሪው ነገር ቀደም ማሳይተናቸዋል ኢብኑ አባስ ማለት ማን እንደሆነ ምናምን ነገር ሙፈሲሮቹ ሂስቶሪካል ኮንትራዲክሽን እንደዚህ አይነት ነገሮች ሲመጡ ምንድነው ለዘመናት የተጻፉትን ነገሮች መጣላቸው እሱ ራሱ ያምናላ መግቢያው ላይ a problem for Muslims if we think that things happen in scenarios like this. Because for, let's say, two persons are getting married, the man's name is Zaid, everybody has been witness to that, and later on somebody says, well, how do you know that was actually Zaid? What if somebody else was made to look like Zaid? And then Imam Razi's answer is that, well, you can always say that with Jesus was a one-off miraculous situation, and that's not going to be encountered in daily life. But still it leaves a sort of a possibility open that at any point somebody might be changed to look like somebody else for whatever reason best known to God in his wisdom and so on. Al-Imam al-Razi, having combed all of the traditions about this, to see where did the classical Muslim commentators before him get the information from, tracing it all back and so on, he says in the end that all of these reports are contradictory one to another, because typically the commentators did was they went back to the gospel stories and ይህ ፓርት ማለት ነው ኢማም አራዚ እነዚህ ፈቺዎች ይሄንን ክፍል የፈቱት የእስልምና ፈቺዎች ይሄንን ሁሉም የሚጋጭ እርስ በርሳቸው የሚጋጭ ያልተስማማ አፈታት ነው ያላቸው እዚህ ክፍል ላይና ከየት ነው ይሄንን ነገር ያመጡት ከየት ነው እነዚህ አይነት የተለያዩ ሐሳቦችን ይዘው የመጡት ስንል ወደ ወንጌል ሄደው ያንን ነገር ለመፍታት ወደ ወንጌል ላይ ይሄዳሉ ሰው ዘሜን ፖይንት ምንድነው አሁን እዚህ ጋር ሂስቶሪካል ኤቪደንስ ከሂስቶሪ ጋር የሚጋጭ ከታሪክ ጋር የሚግባባ አይደለም እስልምና ማለት ነው ቢኮዝ በቃ የታየን ነገር የሚታየን ነገር እንዴት ነው ላንቀበለው የምንችለው ዘሜን ፖይንት ደግሞ መሐመድ ራሱ የመሰከረለት እንትና ምን ብሏል ኢብኑ አባስ ምን ብሏል ተመስሎ የተሰቀለ አካል አለን ያለው እነዚህ ኦልድ በመሐመድ ዘመን የነበሩት ልብ በሉ ለ1400 ዓመት ያህል በዚህ እምነት ነው ሰዎች የቆዩት እንግዲህ እሱን ነው የምንከተለው አሁን ይሄ ሻቢ
ራሊ ምንድነው እነዚህ አውተንቲክ ናቸው፣ ነገር ግን በጣም በርካታና ኮንትራዲክት የሚያደርጉ ናቸው። ወጣንም ወረንም አንድ ግን እናገኛለን። እንደው ትክክል ሁሉንም ስህተት ቢያደርጉት አንድ ያገኙታል። እሱም ግን ትክክል አይሆንም፣ ምክንያቱም ተመስሎ ተሰቀለ የሚላለ ሀሳብ አለ ቁርአኑ የሚቀበለው። እሱም ደግሞ የተመሰለው ሰው የተመሰለባቸው እንትና ነው ብሎ ስም ያስቀምጠው አንዱን ይወስዳሉ። 40 ቢሆኑ 40 ሰው ሆኖ የተሰቀለው ቢሉ አንዱን ሰው ይወስዳሉ። ይሄ ከታሪክ ጋር ተመሰለ የሚለው ሀሳብ በተአምር ሊሄድ አይችልም፣ በተአምር ሊመጣላቸው አይችልም። ሻቢር አሊያ ምንድነው እነዚህን ነገሮች ኮንትራዲክት እንደሚያደርጉ አምነው አራዚም ብቻ ጠቀሰ እንጂ ኢማም ቅድም የሚያሳዩዋቸው ደግሞ ቪዲዮ አለ ሼኩ የተናገረበትን ኢብን አባስ ማለት ብሎ ኢብን አባስን ነው መከተል ያለብን ብሎ ያስቀመጠው አለ። ይሄ ደግሞ አራዚንም ውድቅ ያደረግና በራሱ መንገድ ደግሞ ሊገነባ ይፈልጋል። ይሄ ሁሉ ለምን ተፈለገ ከተባለ ከሂስትሪ ጋር አንድ እውነት አለ፣ የተፈጠረ ሀቅ አለ፣ እውነት አለ። እሱም የክርስቶስ ስቅለት ነው። ማንም ዲናይ ሊያደርገው ሊክደው የማይችል ሊካድ የማይችል ሀቅ ታሪካዊ ሀቅ አለ። ያንን ታሪካዊ ሀቅ ሽሽት ነው ማለት ነው። እንደ መግቢያ እንዲሆን ብዬ ነው። ክርስቲያን በዚህ ላይ ፕሬዘንት የሚያደርገው ነገር አለ። አይ ቲንክ እሱን አለቀጥሎ ቆስጥ ትክክል። አዎ እንግዲህ እስልምናን አይተናል፣ ክርስትናንም በሰፊው አይተናል። አሁን ላይ መመዘኛ ነው የምናደርገው። በዚህ እንጠቀልላለን። ከዛ የአጭር ሀሳብ ልስጥ ቆስጥ እዚህ ላይ ኦልሬዲ ሻቢር አሊ ንግግር ላይ ስለነበርን እሱ ሻቢር አሊ እንግዲህ ሼህ ነው እንደሚታወቀው። ይህንን ነገር ሲያነሳ ይህንን ነገር ሲጠቁም ከዚህ በፊትም ሌሎች ብዙ ቪዲዮዎች አሉት ከዚህ ጋር በተገናኘና እስልምና እዚህ ክፍል ላይ ሱራ 4:157ን የሚፈታበት መንገድ ላይ ችግሮች አሉበት። አሁን ያለው ያንን ቪዲዮም ካስፈለገ ከፍተን ማሳየት እንችላለን፣ ፈልጌ ማውጣት እችላለሁኝ። ምንድነው የሚለው ይሄ አሁን ላይ ያለው አመለካከት በፍጹም አልተሰቀለም አልተገደለም የሚለው አመለካከት ከሁለተኛው መቶ ክፍለ ዘመን ማለትም በእስልምና ካላንደር አቆጣጠር ማለት ነው፣ በእኛ አቆጣጠር ከ8ኛው መቶ ክፍለ ዘመን ወደ ኢራቅ አካባቢ የመጣ አፈታት ነው እንጂ እያወራሁኝ ነው። ማን ነው ጄክ? እስኪ ሚዩት ላይ ሆን ትሰማለህ? ኦኬ። ከ8ኛው መቶ ክፍለ ዘመን አካባቢ ከኢራቅ አካባቢ የመጣ አመለካከት ነው ዛሬ ላይ ያለው አፈታት እንጂ እነ ሌሎች ሙፈሲሮች ለምሳሌ እንደ ዘመካሽሪ ነው ስሙ በስነስርዓት እሱ ሰውዬ አልጠራውም ሁሉ ጊዜ 10ኛው መቶ ክፍለ ዘመን ላይ የነበረ ሙፈሲር ሌሎች አፈታቶችን እዚህ ክፍል ላይ ሱራ 4:157 ጋር በተገናኘ ይጠቁማል ያነሳል። እና በሙስሊሞች መካከል ግን እዚህ ክፍል ላይ እርስ በርሳቸው መስማማት እንደሌለ ኮንትራዲክሽን እንዳለ ግጭት እንዳለባቸው ማን ነው የተሰቀለው የሚለው ላይ ምናልባት እንደ አራዚ አላህ ዋለም ብሎ ከመተው በስተቀር ይሄ ነው የሚባል የሚያውቁት ነገር እንደሌለ መሐመድም ቢሆን አንድም ቦታ ላይ አንድ ሐዲስ ስለ ኢሳ አለመሰቀል የተናገረበት አንድ ሐዲስ የለም። አንድ በቃ ስለ ትልቁ የዓለማችን ክስተት ዓለምን የቀየረው ክስተት እንግዲህ ዛሬ ላይ ወደ 2.ምናምን ቢሊዮን ህዝብ የተነሳበት የኢየሱስ ክርስቶስ ስቅለት ነው። ያንን ክስተት በአንድ አያ ነው እስልምና የሚቋጨው፣ በአንድ አያ ሱራ 4:157። ከዛ ውጪ ምንም አይነት ማብራሪያ የለውም። ምንም አይነት ሌሎች እንዲያው መተው እንዲህ ለማለት ነው ብሎ ከማለት ውጪ እምነቱን የጀመረውም ሰውዬ ቢሆን አላህም ቢሆን እዚህ ክፍል ላይ ምንም የሚናገሩት ነገር የለምና በጣም በሚገርም ሁኔታ ክፍሉ ሱራ 4:157 ላይ ይሄን በዚህ ክፍል ላይ እንትን ውስጥ ናቸው፣ መደናገር ውስጥ ናቸው፣ ስለ ስቅለቱ ማለት ነው መደናገር ውስጥ ናቸው ብሎ ይልና ግን የእውነት መደናገር ውስጥ ያሉት ግን ሙስሊሞች ሆነው ነው የምንመለከተው። አንዳንዶቹ ተሰቅሏል ይላሉ፣ አንዳንዶቹ አይ ያልተሰቀለም ይላሉ፣ አንዳንዶቹ አይ መስቀል ላይ መሞትን ነው እንጂ ያልሞተው ተሰቅሎ ከዛ በኋላ በህይወት እንዲኖር ተደርጓል ይላሉ። ብዙ አይነት ከዛ ደግሞ ማን ነው የተመሰለው የሚለው ላይ ብዙ የተለያየ አይነት አመለካከት አላቸውና የእውነት መደናገር ውስጥ ያሉት ራሳቸው እንጂ ሌሎች አይደሉም ማለት ነውና
ይሄንን ነው ያው ብዙ ሳይበዛ ሳይረዝም በዚህ ብንጨርሰው ጥሩ ነው። ጀዛከላ ኸይር ረድዬ፣ በጣም ጥሩ ኮንክሉዥን ሰጠው። ቴንክ ዩ። አሁን ቀደም እንደነገርኳችሁ እስልምናን በግራ በኩል እና ክርስትናን በቀኝ በኩል እናስቀምጥና ሚዳኝን እስቲ አንድ አካል ያስፈልገናል። እስቲ ሂስቶሪያን ምን ይላሉ እንመልከትና በዚህ ጠቅለለ ነው ምን እናደርጋለን ጥያቄ ልንገባለን ማለት ነው። ክርስቲያንዬ ቀጠል እንግዲህ በዚህ ሙስሊም ወንድሞቻችን ይገቡና ይሄኛው የመጠቅለያ ክርስቲያን ፕሬዘንት ያርግና ትገባላችሁ። ጠብቁና አሁን እንዳለቀ ጥያቄዎችን እናቀርባለን። ገብታችሁ መመለስ ትጀምራላችሁ ማለት ነው። እኔ ጋር ነው ፖዝ ያደረገው ይሳላችሁ አለ ክርስቲያን አለ ክርስቲያን አለ ኔትወርክ ይሆናል። አለን ሙስ እሺ ያው ሰላም ብያለሁ ሁላችሁንም። የጌታችን ሰላምና ጸጋ ከሁላችሁ ጋር ይሁን። ድምጼ ምናልባት ዝቅ ካለባችሁ በጣም ይቅርታ፣ ስለመሸብኝ ነው። በጣም ይቅርታ። እኔ እንኳን ለማንሳት የፈለኩትም ክፍል እናም ደግሞ የማነሳው አርሊ ላይ የነበሩ ጌታችን በምድር ላይ በተመላለሰበት ጊዜ የነበሩ ሂስቶሪያን ጸሐፊዎች እናም ደግሞ አሁን ላይ ያሉ ስኮላሪስቶች፣ የታሪክ ተመራማሪዎች ስለ ጌታችን ስቅለት ምን ይላሉ፣ ምንስ ደግሞ ተናግረዋል የሚለውን ነገር ነው ለማንሳት የፈለኩት። እናም ደግሞ እሱ በጣም አስፈላጊ ሶርስ ስለሆነና ስለ ጌታችን ስቅለት ሲነሳ ምንጊዜም እነዚህ ነገሮች አብረው መነሳት ስላለባቸው ማለት ነው። እና እርግጠኛ እንድትሆኑ የምፈልገው ነገር፣ እኔም እናንተም እርግጠኛ እንድንሆን የምፈልገው ነገር፣ ወንጌላውያን እንኳን ማለት ወንጌላውያን ሐዋርያት ስለ ጌታችን ስቅለት ባይጽፉልን እንኳን ኖሮ ማለት ነው ባይጽፉልን እንኳን ኖሮ፣ ለምሳሌ ማቴዎስ፣ ሉቃስ፣ ማርቆስ፣ ዮሐንስ ስለ ጌታችን ስቅለት ባይጽፉልን እስከነጭራሹኑ ባይጽፉልን ጌታችን ኢየሱስ ክርስቶስ እንደተሰቀለ እርግጠኛ መሆን የምንችልባቸው ኤክስተርናል የሆኑ ኤቪደንሶች አሉ፣ ወይም ደግሞ ኢንዲፔንደንት የሆኑ ሶርሶች አሉ። ስለዚህ እነዚያን ሶርሶች በመመልከት ብቻ ኢየሱስ ክርስቶስ ተሰቅሏል መባሉ እውነት እንደሆነ በዚያ ማወቅ እንችላለን። የመጀመሪያውን ሰው ለማንሳት ልሞክር። የመጀመሪያው ሰው ታሲተስ ነው። ታሲተስ በጣም ሃይ ሌቭል ላይ ነበሩ ከሚባሉ ጸሐፊዎች መካከል የሮም ጸሐፊዎች አንዱ ነው። ሃይ ሌቭል ላይ ያለ ጸሐፊ ብቻ አይደለም፣ ሴናተርም ነበር። ሴናተር ሆኖ ሲያገለግል ደግሞ በሕግ አውጭነት አገልግሏል። የሮም ከፍተኛ ገዥነት ወይም ደግሞ ይሄ ቆንስልነት የሚባለው ስልጣን ነበረው። እሱ ብቻ አይደለም፣ ኦራተር ነበረ። ንግግር ወይም ደግሞ ይሄ መንግስትን ወክሎ የሮምን ገቨርንመንት ወክሎ መናገር የሚችል ሰው ነበረ። የፍርድ ቤት ጠበቃ ነበረ። በጣም በሮም ታሪክ ውስጥ የተሳካ ክስ አቅርቦ አሸንፏል የሚባል ሰው ታሲተስ ነው። የአውራጃ ገዥም ነበረ። እነዚህ ሁሉ ስልጣኖች የነበሩትና በእነዚህ ሁሉ ነገሮች ቢዚ የነበረው ታሲተስ ምን አለ? ከ56 እስከ 120 ዓመተ ምህረት ድረስ የኖረው ታሲተስ ስለ ጌታችን ስቅለት ምን ብሎ ተናገረ የሚለውን ስንመለከት ታሲተስ እንዲህ በማለት ይናገራል። ልብ በሉ፣ ታሲተስ እንዳልኳችሁ ሃይ ሌቭል ላይ ያለ ባለስልጣን ነው፣ ጸሐፊ ነው። ጌታችን ኢየሱስ ክርስቶስ ደግሞ ከናዝሬት ይሁዳ ከዛ ከገሊላ ሰማሪያ ሲመላለስ ለታሲተስ ቁም ነገር አልነበረም ያ ነገር። ምክንያቱም ታሲተስ በእነዚህ ሁሉ ስልጣኖችና ስራዎች ተጠምዶ የነበረ ሰው ስለነበር ማለት ነው።
ነገር ግን ይሄ ሰው ስለ ጌታችን ስቅለት አለመጻፍ አልቻለም እና ምን ብሎ እንደጻፈ ላስነብባችሁ ከዚያ ከፍትላችኋለሁ። ይሄንን ጽሑፍ የጻፈው ኔሮ ክርስቲያኖችን በሐሰት ከሶ በነበረበት ጊዜ ላይ ነውና አንልስ 15:44 ላይ እንዲህ ይላል ክርስቲያን የሚባሉት ሰዎች መነሻ የሆነው ክርስቶስ ምናለ ክርስቲያን የሆኑት ሰዎች መነሻ የሆነው ክርስቶስ በጢባሪዮስ ዘመን በአገረ ገዢያችን ጶንጦስ ጲላጦስ አማካኝነት ከፍተኛውን ቅጣት ተቀብለዋል ይላል። እሺ ካሜራ ልክፈት አንድ ጊዜ ይደባቅ ይሄኛው አንልስ 15 ነው 44ን እንክፈተውና ታሲተስ ስለ ጌታችን የተናገረውን እናንብብ። ተመልከቱ እዚህ ጋር እንደሚል Nero fascinated a girl and inflicted the most executed torture and classified their obnoxious በእምነታቸው ምክንያት የተጠሉ እነዚህ ክርስቲያን የሚባሉትን ያዘና በጣም ቅጣት ቀጣቸው ማለት ነው ኔሮ። ከዛ called Christians by populace Christos from whose the name had its origin suffered the extreme penalty during the reign of Tiberius the hands of one of our proctors ይሄ ከኛ ገዢ ከነበረው ከአንዱ ከፍተኛ የሆነ ቅጣት የተቀበለ መሪያቸው ክርስቶስ ነበረ ይልና እነዚህን ሰዎች ደግሞ ኔሮ በዚያ ጊዜ እነዚህን ክርስቲያኖች ተብሎ የተጠሩትን ደግሞ ኔሮ በዚያ ጊዜ ምን አድርጓቸው ነበረ ቅጣት ቀጥቷቸው ነበረ ብሎ ይነግረናል ማለት ነው ታሲተስ። ስለዚህ ከታሲተስ ምንጭ በመነሳት ጌታችን ኢየሱስ ክርስቶስ ተሰቅሎ እንደነበረ እርግጠኛ መሆን እንችላለን። ነገር ግን ታሲተስ ብቻ አይደለም ይሄን ንግግር የተናገረው። ነገር ግን ይሄ ታሪክ በጣም የሚያስፈልገን ለምንድነው ስንል ክርስቲያናዊ ምንጭ አይደለም ይሄ ታሪክ የታሲተስ ጽሑፍ ነው የሮማውያን ገዢዎች ጽሑፍ ነው። ስለዚህ ከክርስቲያናዊ ይዘት ፍጹም የጸዳ ስለሆነ እንደ ኢንዲፔንደንት ወይም ደግሞ እንደ ኤክስተርናል ኤቪደንስ ስለሆነ የምንቀበለው ማለት ነው። ከሱ ቀጥሎ የምናነሳው ጆሴፈስን ነው። ጆሴፈስ በጣም ታዋቂ የሆነ ጽሑፍ አለው አንቲኩዊቲስ 18 ላይ ማለት እሱ ቴስቲሞኒየም ፍላቪያንም ብሎ ይጠሩታል። እሱ ላይ ምን አለ መሰላችሁ ጆሴፈስ ካሜራ ከፍቼ እንደገና አሳያችኋለሁ። በዚያን ጊዜ ኢየሱስ የሚባል ጠቢብ ሰው ነበረ አለ። ጲላጦስም በእኛ ዘንድ ባሉ ታላላቅ ሰዎች ክስ ምክንያት እንዲሰቀል ፈረደበት። ከመጀመሪያው የወደዱት ሰዎች አልተለዩትም ነበር። ምን አለ? በዚያን ጊዜ ኢየሱስ የሚባል ጠቢብ ሰው ነበረ። ጲላጦስም በእኛ ዘንድ ባሉ ታላላቅ ሰዎች ክስ ምክንያት እንዲሰቀል ፈረደበት። እንዲሰቀል ፈረደበት። ከመጀመሪያ የወደዱትም ሰዎች አልተለዩትም ነበር ብሎ ጆሴፈስ ይነግረናል። ሁለተኛ ምንጭ አገኘን ማለት ነው። ስለዚህ እነዚህን ሰዎች ብቻ ይዘን ጌታችን ኢየሱስ ክርስቶስ እንደተሰቀለ እርግጠኛ መሆን እንችላለን። ምክንያቱም ሐዋርያት ጌታችን ኢየሱስ ክርስቶስን ስለሚወዱት ነው እንደተሰቀለ የጻፉትና ዋሽተዋል እንኳን ብንል እነዚህ ሰዎች ለጌታችን ኢየሱስ ክርስቶስ አድልተው ሊጽፉበት የሚችሉበት ምንም አይነት ምክንያት የላቸው። ምክንያቱም ጆሴፈስም ቢሆን ከዚያም ደግሞ ታሲተስም ቢሆኑ የሮማውያን ጸሐፊዎች ስለነበሩ ማለት ነው። ይሄው አንቲኩዊቲ 18:3 ላይ Now there was about this time Jesus በዚያ ጊዜ ጂሰስ ነበረ ኢየሱስ ነበረ a wise man ጠቢብ ሰው if it be lawful to call him a man እሱን ሰው ብሎ መጥራት የተፈቀደ ከሆነ for he was order wonderful works በጣም አስደናቂ ስራዎችንም ያደርግ ነበር a teacher of the chairman receive the truth with pleasure እውነትን በደስታ መቀበል ለሚፈልጉ ደግሞ መምህራቸው ነበረ he drew over him both many of Jews and many of Gentiles ብዙዎችን አይሁዶችንና አህዛብን ደግሞ ወደ ራሱ መሳብ ችሎ ነበር he was the Christ እሱ ክርስቶስ ነበረ and when applied
and when Pilate the suggestion of the principal men በእኛ ምን አለ እነዚህ ፕሪንሲፕል መን የሚባሉ አለቆች የነሱ ምክር ሰምቶ ጲላጦስ በእነሱ ምክር among stars ከኛ ዘንድ በነበሩ የፕሪንሲፓሎችን ያለቆችን ምክር ሰምቶ had condemned him the cross በመስቀል ቅጣት ምን አደረገው ቀጣው those that loved him at the first did not forsake him መጀመሪያ የወደዱትም እስከ መጨረሻው ድረስ አልተለዩትም ነበር ብሎ ጆሴፈስ ይነግረናል ማለት ነው ስንት ምንጭ አገኘን ከመጽሐፍ ቅዱሳችን ውጪ ሁለት ምንጮችን አገኘን ሶስተኛ ላይ የምናገኛቸው ደግሞ የአይሁድ ራቢያዎችን ነው እነዚህ የአይሁድ ራቢያዎች ጽሑፋቸው ራሱ የተሰበሰበው ከ70 ዓመተ ምህረት እስከ 500 ዓመተ ምህረት ድረስ የተለያዩ ረቢዎች ዘንድ የተሰበሰበ ጽሑፍ ነው እነዚህ ረቢዎች ስለ ኢየሱስ ክርስቶስ ምን ይላሉ ሳንድሄሪን 43 ሀ ላይ ምን ይላሉ በዚያ ክፍል ላይ የፋሲጋ ዋዜማ ላይ ኢየሱስ ብለው ነው እነሱ የጠሩት ኢየሱስ የሚጠራበትን ስም ማለት ነው ተሰቅሎ ነበረ ይሉናል ልክፈትላችሁ እሺ ኔትወርክ እስከሚከፍት ድረስ እዚህ ጋር ምን ይላል the Gamara is difficulty but is not taught about Baritara on Passover Eve they hung the cross of Jesus the Nazareth after they killed him by high stoning ይላሉ እነሱ አይሁዶች ስለሆኑ ከወገረም በኋላ ነው ምንሰቅለው ስለሚሉ ነገር ግን ፋይናሊ ምን ይላሉ ኢየሱስ ክርስቶስ እንደተሰቀለ ይነግሩናል ግን ደግሞ እነሱ ካልወገረን አንሰቅልም ስለሚሉ ማለት ነው ጌታችን ኢየሱስ ክርስቶስ ግን በሮማውያን እጅ እንደተሰቀለ በመስቀል ላይ እንደተሰቀለ ታሲተስና ጆሴፈስ አስረግጠው ስለነገሩን ማለት ነው እነዚህ አይሁዶችም መሰቀሉን አይክዱም እነዚህም አይሁዶች ኢየሱስ ክርስቶስ መሰቀሉን አይክዱም ድምጽ እየተሰማ ከሆነ ማለት ነው እነዚህን ሶርሶች ካገኘን እነዚህ ጥንታዊ ጽሑፎች እንደዚህ ካሉ አሁን ላይ ያሉ ደግሞ የዘመናዊ ምሁራኖችስ ምን ይላሉ አሁን የምጠቅስላችሁ ምሁራኖች ማለት ነው ኤቲስትና አግኖስቲክ የሆኑ ሰዎች ናቸው ክርስቲያኖች አይደሉም እና ለክርስትና የሚያደሉበትን ምክንያት የላቸው እንግዲህ ብዙዎቻችን ከምናውቀው ከባርዲ ሃርማን ልጀምር ምን ይላል መሰላችሁ እሱ ባርዲ ሃርማን ሁላችንም እንደምናውቀው አግኖስቲክ ነው ክርስቲያን አይደለም እናም ደግሞ የሰሜን ካሮላይና ፕሮፌሰር ነውና እንደዚህ ይላል እሱ በመጽሐፍ ውስጥ ልክፈትላችሁ Did Jesus exist የሚለው መጽሐፉ ላይ ማለት ነው ገጽ 12 ላይ አንድ ነገር ይነግረናል እሺ እየታያችሁ ከሆነ በጣም ደቃቅ ነው ገጽ 12 ላይ ማለት ነው ይሄን የሚነግረን Despite this enormous range of opinion እዚህ ጋር ብዙ አይነት አታያየቶች ቢኖሩም ይልና there are several points on which virtually all scholars of antiquity agree ሁሉም ሊቃውንቶች በዚህ ላይ ይስማማሉ በምኑ ላይ Jesus was a Jewish man ኢየሱስ ክርስቶስ አይሁድ እንደነበረ known to be preacher and teacher ሰባኪና መምህር መሆኑ እንደሚታወቅ who was a crucified a Roman from execution ማለት ይሄ የሮማውያንን በጣም አሰቃቂ የሆነውን በመስቀል ቅጣት እንደሞተ
in Jerusalem during the reign of Roman Emperor Tiberius Hon Pontius Pilatus of government ጁዳን ያስተዳድር በነበር ጲላጦስ ጁዳን ያስተዳድር በነበረበት ጊዜ በዛ በኢየሩሳሌም ኢየሱስ ክርስቶስ እንደተሰቀለ ግን ሁሉም ስኮላሮች በዚህ ጉዳይ ላይ ይስማማሉ ይላል ወይም ደግሞ ሁሉም ሊቃውንቶች በዚህ ጉዳይ ላይ ይስማማሉ እሺ እነዚህ ሁሉ ሊቃውንቶች በዚህ ጉዳይ ላይ የሚስማሙ ከሆነ ራሱ ባርቴርማንስ በዚህ ጉዳይ ላይ ምን ይላል ፈትላችሁ ባርቴርማን ሂስቶሪካል ጂሰስ የሚለው ጋይድ ቡኩ ላይ እንደዚህ ይላል ገጽ 47 ላይ ማለት ነው እንግዲህ ምን አለን ሁሉም ሊቃውንቶች በዚህ ሐሳብ ላይ ይስማማሉ አለን አይደል ሁሉም ሊቃውንቶች በዚህ ሐሳብ ላይ ይስማማሉ ኢየሱስ አቋም ምንድነው ፔጅ 47 ላይ የራሱን አቋም ይነግረናል ባርቴርማን ፔጅ 47 ይታያል አይደለ ኦኬ ግን በጣም ደቃቅ ነው ላንብብላችሁ One of the most certain facts of history is that Jesus was crucified on order of the Roman prefect of Judah Pontius Pilatus ይላል በዓለም ላይ በጣም አስተማማኝ ከሆኑ እውነቶች መካከል በጣም the most አስተማማኝ ከሆኑ እውነቶች መካከል ኢየሱስ ክርስቶስ በሮማን አስተዳዳሪ ወይም በተሾመው በጴንጤናዊ በጲላጦስ ትዕዛዝ መሰረት መሰቀሉ ነው ብሎ ይነግረናል ይሄንን የሚለው ባርቴርማን ነው the historical Jesus በሚለው መጽሐፉ ላይ ማለት ነው ስለዚህ የዚህ ዘመን የሆነው ስኮላሪስት የሆነው ኤቲስት የሆነው ስኮላሪስት ባርቴርማን ምን ይለናል በጣም አስተማማኙ ነገር ጌታችን ኢየሱስ ክርስቶስ መሰቀሉ ነው እሱ ጌታችን ባይለውም ያ ግን ጌታችን ኢየሱስ ክርስቶስ መሰቀሉን ከባርቴርማን መረዳት እንችላለን ወይም ደግሞ ሂስቶሪካሊ አስተማማኝ ነው ብለው እንደያዙት መረዳት እንችላለን ኦኬ አንድ ቪዲዮ ልክፈትላችሁ የባርቴርማን ንግግር ማለት ነው ከዚያ በኋላ ወደ ሌሎቹ ስኮላሪስቶች ደግሞ እንሄዳለን እሺ ብዙ ቪዲዮዎች አሉ ግን አንዱን ብቻ ላሳያችሁ እሺ እንደ ማስረጃ እንዲሆናችሁ የሰው የሚናገረውን ነገር of Jesus. How much can we be sure about the crucifixion of Jesus? ምን አለው ምን ያህል እርግጠኛ መሆን እንችላለን ይሄ ኤክስ ሙስሊም ነውና በዚህ በኩል ያለው ሰውዬ ምን አለው ስለ ኢየሱስ ክርስቶስ ስቅለት ምን ያህል እርግጠኛ መሆን እንችላለን ብሎ ጠየቀው ይሄኛው ባርቴርማን ማለት ነው እስከ መጽሐፍቶቹን ሳስነበባቸው የነበረው ሰው and whether he was indeed crucified. Right, I know in Islam the teaching is that he was not actually crucified. ምን አለ በእስልምና አስተምህሮ ውስጥ ኢየሱስ ክርስቶስ አልተሰቀለም የሚል አስተምህሮ እንዳለ አውቃለሁ አለ እሺ I think on a historical basis Jesus was absolutely crucified. ምን አለ ይሄ ሂስቶሪካሊ ሆነ ቤሲስ ነው Jesus was absolutely crucified ኢየሱስ ክርስቶስ በትክክል ተሰቅሎ ነበረ ብሎ ይመልስለታል ማለት ነው ኦኬ ስለዚህ ባርቴርማን ምን ያምናል ኢየሱስ ክርስቶስ እንደተሰቀለ ያምናል ስንት ማስረጃዎችን አገኘን ማለት ነው ሰዎች ታሲተስን ቁጠሩ ጆሴፈስ ከዛ እነዛን አይሁድ ራይባዮች 3 አሁን ደግሞ ባርቴርማን ገለልተኛ የሆኑ
ክርስቲያን ያልሆኑ ሰዎች ማለት ነው። እሺ ባርቴርማን ብቻ ነው ግን ይሄንን የሚያምነው አይደለም። ግሬት ሉድሜን ማለት ነው ምን ብለው ጽፈዋል? ይሄ በጣም ትልቅ ፕሮፌሰር ናቸው ጀርመን ዩኒቨርሲቲ ውስጥ ያሉ ማለት ነው። ጀርመን ሀገር ያሉ የጎቲገን ዩኒቨርሲቲ ፕሮፌሰር ናቸውና እሳቸው ዘ ሪሰርኬሽን ኦፍ ጂሰስ የሚል መጽሐፍ አላቸው። ኤቲስት ናቸው፣ ክርስቲያንም አይደሉም። በዚያ መጽሐፋቸው ላይ ገጽ 50 ላይ ምን ብለው ይናገራሉ መሰላችሁ? Jesus dies as a consequence of crucifixion in this ልክፈታው እዚሁ ላይ ልክፈትላችሁ ጊዜ እንዳልወስድ ማለት ነው። ገጽ 50 ላይ ሄዳችሁ ማንበብ ትችላላችሁ። Jesus dies as a consequence of crucifixion is indisputable ብለው ይናገራሉ። ኢየሱስ ክርስቶስ በስቅለት ምክንያት መሞቱ ወይም ደግሞ ለኢየሱስ ክርስቶስ ስቅለት ሞት ምክንያቱ ስቅለት መሆኑ የማያጠራጥር ነው ብለው ይናገራሉ ማለት ነው። ኦኬ አንድ ሰው ልጨምርላችሁና ልጨርስ። ጆን ዶሚኒክ ክሮሳን የሚገርማችሁ ሰው ደግሞ ይሄ ካቶሊክ ነበረ፣ ከዛ በኋላ አሁን ኤቲስት ሆኗል ማለት ነው። እና ከክርስትና የወጣ ሰው ነው ይሄን የሚናገረው። ላስነበባችሁ ፔጅ 150 ላይ ማለት ነው። that he was crucified is as sure as anything historical can ever be since both Josephus and Tacitus ኢየሱስ ክርስቶስ crucified መሆኑ በጣም ሹር የሆነ anything historical can ever be since both Josephus and Tacitus ብሎ ይናገራል ማለት ነው። በጆሴፈስ እና በታሲተስ ገለጻውስ ኢየሱስ ክርስቶስ መሰቀሉ በጣም እርግጠኛ የሆነ ነገር ነው ብሎ ይነግረናል ማለት ነው። ጆን ዶሚኒክ the Jesus revolutionary biography በሚለው መጽሐፉ ላይ ማለት ነው። ኤድዋርድ ፖል ሳንደርስም እንደዚህ አይነት ነገር ተናግሯል። የሱን መጽሐፍ ማየት ትችላላችሁ። ሳንደርስ የሚል መጽሐፍ አለው። እሱ ሳንደርስ መጽሐፍ አለው the historical figure of Jesus የሚል ማለት ነው። ፔጅ 11 ላይ ኢየሱስ በጲላጦስ ትእዛዝ ስር የመስቀል ቅጣት መቀበሉ የማያጠራጥር ነገር ነው ብሎ ተናግሯል ማለት ነው። እና ይሄንን ስጠቀልለው ጊዜ እንዳልወስድባችሁ ባጭሩ ስጠቀልለው አንደኛ አብዛኞቹ የታሪክ ተመራማሪዎች ሃይማኖታቸው ምንም ይሁን ምን ኢየሱስ የናዝሬት ውስጥ መኖሩን ከዛም በሮማውያን ባለስልጣን በጴንጤናዊ ጲላጦስ ማለት ነው ትእዛዝ በመስቀል ላይ ተሰቅሎ መሞቱን በደንብ አድርገው ይቀበላሉ። ታሪክም ደግሞ በደንብ አድርጎ ይናገራል። ስለዚህ ኢየሱስ ክርስቶስ ስለኛ ኃጢአት ቤዛ ለመሆን በመስቀል ላይ ሞቷል። ያንን ሞት ደግሞ የሞተው በፈቃዱ ነው። ስለዚህ ያንን እውነት የመናገር ግዴታ ነበረባቸው የታሪክ ጸሐፊዎች፣ ይመኑም አይመኑም ማለት ነው። ቢገባቸውም ባይገባቸውም እነ ታሲተስም እነ ጆሴፈስም ሆኑ እነዛና አይሁድ ራይባዎች የኢየሱስ ክርስቶስን ሞት መመስከር ግዴታቸው ነበረ፣ ደግሞ መስክረዋል። ዘዳግም 21:23 ላይ በእንጨት ላይ የተሰቀለ ርጉም ነው ብለው የሚያምኑት አይሁዳውያኖች እንኳን ሳይቀሩ ጌታችን ኢየሱስ ክርስቶስ በእንጨት ላይ መሞቱን መስክረዋል፣ መሰቀሉን መስክረዋል ማለት ነው። ሌላው ነገር ግን የመጨረሻ አንድ ሎጂካል ነገር ብቻ ላስቀምጥ። እንደው ሐዋርያት ጌታችን ኢየሱስ ክርስቶስ ሞተ ብለው ማለትም በመስቀል ላይ ሞተ ብለው እንዴት ሊያስተምሩ ይችላሉ? ምክንያቱም አንደኛ አሁን ባነበብኩላችሁ ሕግ መሰረት ዘዳግም 21:23 በእንጨት ላይ የሚሞት የተረገመ ነው ተብሏል። አንድ ሁለተኛ ደግሞ በእንጨት ላይ የሚሞትን ሰው ታመልካላችሁ ተብለው እንዲባሉ እንዴት እድል ሊሰጡ ይችላሉ?
ምክንያቱም ሮማውያን የመስቀል ሞት አሳፋሪና አሰቃቂ ከመሆኑ የተነሳ የራሳቸውን ዜጋ በመስቀል ሞት አይቀጡም ነበር። እናም እነዚህ ክርስቲያኖች ኢየሱስ ክርስቶስ በመስቀል ላይ ሞቷል ብለው የራሳቸውን አምላክ ለማዋረድ አይፈልጉም። ስለዚህ እንደውንም ሌላ ውሸት ቢሆን ኖሮ ሌላ ታሪክ ይፈጥሩ ነበር እንጂ ኢየሱስ ክርስቶስ በመስቀል ላይ ሞቷል ብለው እንደዚህ አይነት ሊያሳፍር የሚችል ንግግር ሊናገሩ አይችሉም ነበር ማለት ነው። ስለዚህ ሐዋርያት የተናገሩት እውነት ስለሆነና እውነትን የማይደብቁና የማይሸሽጉ ስለሆኑ እንጂ የጌታችን ኢየሱስ ክርስቶስ በዚያ በመስቀል ላይ መሞት በዚያ ጊዜ ለክርስቲያኖችና ለሐዋርያት የሚያኮራ ስለነበር አይደለም። ምክንያቱም በመጀመሪያው 100 ክፍለ ዘመን ብዙዎች ክርስትናን ይተቹበት የነበረው ምክንያት እንዴት በእንጨት ላይ የተሰቀለን ሰው ታመልካላችሁ የሚል ነበር ማለት ነው። ክርስቲያኖችን ለማሸማቀቅ ይጠቀሙበት የነበረው መሳሪያ ማለት ነው። እና ያንን የሚሸማቀቁበትን ነገር ክርስቲያኖች ይዘው እንደሚኮሩበት አድርገው አይናገሩም ነበር። ለዚያም ነው ሐዋርያው ቅዱስ ጳውሎስ ሲናገር መስቀል አለ አይደለ ኃይላችን ነው ብሎ የተናገረው ለዚያ ነው። መስቀል ኃይል ነው ብሎም የተናገረው ለዚያ ነው። ለአንዳንዶች ግን በጣም ሞኝነት ነው በመስቀል ላይ የተሰቀለን ማመን ማለት ነው። እንግዲህ ዕብራውያን ምዕራፍ 2 ቁጥር 14 ላይ እንደሚነግረን ጌታችን ኢየሱስ ክርስቶስ የሞተው በሞት ላይ ስልጣን ያለውን ዲያብሎስን በሞቱ ይሽር ዘንድና እኛ በሞት ፍርሃት የነበርነውን በሞት ፍርሃት ውስጥ የነበርነውን ከጨለማ ከሞት ፍርሃት ያወጣን ዘንድ ነው። ይህንን ደግሞ ሂስቶሪያኖቹም ሆኑ በዚያ ጊዜ የነበሩ የታሪክ ጸሐፊዎች የመመስከር ግዴታ ነበረባቸው። ይህንንም ደግሞ አውቀውትም ይሁን ሳያውቁት አድርገውታል እና አመሰግናለሁ። ጀዛከላህ ኸይር ቃልቱ ያሰማልን። ቦሲ በጣም እናመሰግናለን። እንግዲህ እንደተመለከታችሁት እንዳያችሁት ወይ ቤሊ እንዳያችሁት በሂስቶሪካል ማስረጃ የትኛው በግራና በቀኝ ካስቀመጠው ውስጥ የትኛው አለፈ የሚለውን የቤት ስራ ለእናንተ እንተዋለን። ህሊና ላለው ሰው ማስተዋል ለሚችል መረዳት ለሚችል ምን እንለዋለን እንተዋለን። ኦኬ ሶ አሁን ታይም ዌስት ላለማድረግ ብዙ ነገር አንስተናል፣ ብዙ ነገር አይተናል ዛሬ። ከዚህ በኋላ ያኔ ኢሳ አልሞተም ብሎ የሚናገር አንድ ሙስሊም ይኖራል ብዬ አላምንም ፐርሰናሊ። አሁን ደፈር ያለ ሐሞት የጠጣ ኮስተር ያለ ሙስሊም ገስት ይላክ። ደፈር በሉ። ኮመንታተሮች ምን ብላችሁ ጽፉልኝ ያላችሁ? አሁን ደፋር ሙስሊም ይግባ እያላችሁ ደጋግማችሁ ጻፉ። ከላይ ጻፍኩትን አሁን ደፋር ሙስሊም ይግባ እያላችሁ ጻፉ። ደፈር ብሎ ሙስሊም ነኝ ብሎ ሊናገር የሚችል ደፋር ሰው ይግባ። እንትን ለኡስታዞቻቸው ሼር ያድርጉላቸው። እስልምናው ላይ ያው አንስተናል በርካታ ፖይንቶች፣ በጣም ብዙ ፖይንቶች ያነሳ ነው። ሙፈሲሮች ሁሉ እንደማይግባቡ ኢሳ ሞተው ሁሉ እንደሚታመን በደንብ አሳይተናል። አይ ትክክል አይደለም ይሄ ስህተት ነው ወይ ደግሞ ይሄንን እንደዚህ ያደርጋለሁ የሚል ሙስሊም ካለ ኡስታዝ ካለ አብራራለሁ የሚል ኡስታዝ ካለ ላኩት፣ ሼር አድርጉለት ይምጣ። ማንኛውም ኡስታዝ ማንኛውም አውቃለሁ የሚል ኡስታዝ በሙሉ መጥቶ አይ ኢሳ አልተሰቀለም አልሞተም የሚል ካለ መግባት ይችላል ማለት ነው ከአሁን ሰዓት ጀምሮ። በትክክል ኦኬ። እስቲ አለን እስካሁን ያነሳናቸውን ሀሳብ አይ ይሄ ሀሳብ ያነሳው ውሸት ነው ትክክል አይደለም የሚል ሙስሊም አለን? ደፋር ሙስሊም ይግባ። ሰላም ብያለሁ። ከተፈቀደ አንድ ሀሳብ ብጨምር ብዬ ነው። ኧረ ይቻላል። እንደውም ወደ እርስዎ ልቀጥል ነበር። ይቀጥሉ መምህር። ያው መግባቴ ካልቀረ ትንሽ እኮ አበሬያችሁ ልሁን ብዬ ነው። አንካቡት ስንተኛው ነበር? አንካቡት
27ኛው እና 29ኛው ምዕራፍ ነው። አንካቡት 57ን ክፈቱልኝም። ሲነሳ አልሰማሁም። ምናልባት እንግዲህ ስራ ላይ ስለነበር እሺ ተነስቶ ካመለጠኝ አላውቅም፣ ግን አልተነሳም። እሺ 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 የቁርአኑን ክፍል ነፍስ ሁሉ ሞትን ቀማሽ ናት፣ ከዚያም ወደኛ ትመለሳለች ትላለች። ነፍስ ሁሉ ሞትን ቀማሽ ናት ተብሏል። አሁን እንደነሱ አባባል የነሱን ግራውንድ የነሱን የያዙትን መሬት ከሚያናጉ ነገሮች መካከል አንደኛው የቁርአን ቃል ሁሉ ፍጹም ነው ብለው ማመናቸው ነው። በቃ አላህ ራሱ ቀጥታ የተናገረው ነው ብለው ማመናቸው ሁሉ ሞትን ቀማሽ ናት አለ። ስለዚህ የሚሞት ሰው አለ አንድ፣ ሁሉም ሟች ነው። ከዛ ደግሞ ከዚያም ወደኛ ትመለሳላችኋል። ስለዚህ ወደ አላህ የሚመለሰው ሁሉ ምንድነው ማለት ነው? ወደ አላህ የሚሄደው ሁሉ ሞትን ቀማሽ ነው ማለት ነው። አረብኛው ላይም በደንብ ነው የሚያስቀምጠው። ስለዚህ ወደ አላህ የሚሄድ ሁሉ ሞትን ቀማሽ ከሆነ ኢሳ ወደ አላህ ሄደ ሲሉ ኦብቪየስሊ ሞትን ቀምሶ ነው ማለት ነው። ካልሆነ ይሄንን ዲና እያደረጉት ነው። ቁርአናቸው አላህ ራሱ ቀደም ጀምሮ ሰማ ነበር። በጣም ደሳስ የሚሉ ሐሳቦች ቃል ያሰማልን። አይደለም ሷሃባዎቹ አይደለም አህመድ ቀርቶ ይቅርታ እየተራመድኩ ስለሆነ ነው። አላህ ራሱ እርግጠኛ አይደለም፣ ከራሱ ጋር ይጋጫል። በዚህ ራሱ ባስቀመጠው መስፈርት ወደ አላህ ለመሄድ ሰው ሁሉ ምንን ይቀምሳል? ሞትን ይቀምሳል። ስለዚህ ወደ አላህ ለመሄድ ሞትን እንደ ከተባለ ምን ሆኖ ነው ማለት ነው? ኦብቪየስሊ ሞቶ ነው ማለት ነው። እንቀጥልና እኛ ኮንሲል በራሱ ያልሆነ እስልምናው ከክርስትናና ከአይሁድ እየኮረጀ እንደሚያሟላ ይታወቃል። ኮንሲደር አድርገን እንወስድላቸዋለን ብዙ ጊዜ። እስቲ አንድ ነገር እንጠይቅ። ሄኖክ፣ ኤልያስ፣ ሌሎችም መቼ ነው ሳይሞቱ ወደ አላህ ሄዱ የሚል ቁርአን ላይ የተጻፈው? አንድ ቦታ ላይ አለ? አንድ ሙስሊም ጀግና ሙስሊም ሊያመጣልን ይችላል? ሳይሞቱ ወደ አላህ ሄዱ የሚል። አሁንም ደግሞ አለው እነ ሄኖክ በእነሱ ኢድሪስ ይሉታል አንዳንዴ፣ እነ ኤልያስ ሳይሞቱ ወደ አላህ ሄዱ የሚል አንድ ቁርአኒክ የሆነ ማስረጃ ቁርአን ላይ ያለ ማስረጃ ሰው ይኖራል ወይ? ይሄ የምናገረው ፐርፐዝሊ ነው። ሲያመጡት ታያላችሁ። አሁን የተወላገደ የሆነች ነገር ሲፍጨረጨሩ እናያለን። ይሄንን የሚያመጣ ሰው እንደሌለ ፎር ሹር ኢትስ ኦብቪየስ። ምን እያልኩ ነው? በሌላ ቋንቋ ኢሳም ወደ አላህ ሲሄድ ሳይሞት ሄደ የሚባል ነገር ሊኖር አይችልም ማለት ነው። ስለዚህ በሁለቱም ሰርቴን ያደርግልናል ማለት ነው። ሳይሞቱ ወደ አላህ መሄድ የለም። ይሄ ቁርአኑ የዘጋው ነገር ነው። አለቀ። እና እቺን ለመጨመር ነው። እነ ኢድሪስ እነ ኤልያስ ሳይሞቱ ሄደዋል የሚል ካለም ያምጣና ያሳየን ቁርአን። ቴንክ ዩ ሶ ማች ጋይስ። እቺን አጭር ነጥብ ለመጨመር ቃሎት ያሰማል። ሰላም ናችሁ? እንዴት ናችሁ? ቸኩልክ ወንድማችን። አይ መልስ ነበርሽ። እንደምን ነህ? ሰላም ነው? ሰላም ነው አለን። ከየት ቤተ እምነት ነህ? እኔ ሙስሊም ነኝ። አቂዳ ምንድን ነው ማለት? አቂዳ ምንድን ነው? የትኛው አይነት ሙስሊም ነህ? የትኛው አይነት ሙስሊም ማለት? ሙስሊም ነኝ። አህለ ሱና ሙስሊም። የትኛው ሴክት ላይ ነው ወንድማችን? አቂዳ ማለት የተለያየ ምልከታ ስላለ የትኛው ሴክት ላይ ነው ያለው ወንድማችን? ጊዜ ስለሌለ አህለ ሱና ማለት አላህ ከአርሽ በላይ ነው ከሚሉት ጋር ነህ? አዎ። ኦኬ።
እሺ ቁርአን ላይ አስቀምጦልናል። አላሁ ዐለል ዐርሽ ይስተዋ ይላል። አላህ እኔ ከዐርሽ በላይ ነኝ። እሺ ዋህብያው ወንድማችን አውቅ ያለው ሴክተን አሁን መቀጠል እንችላለን። እሺ ዴቫይ መቀጠል ትችላለህ። እሺ ኮስታ ምንድን ነበር አውራችሁ? ታልሰማሁም ይቅርታ። ኦኬ ሹልክ ብሎ ወጥቷል ወንድማችን፣ ሹልክ ብሎ ወጥቷል። አይ ጥያቄህን እንድታስቀምጥለት ነበረ። እሺ ሌላ ሰው ካለ? እሺ ሙሳ ሃንሰም ሙሴ ነው ይሰማል ወንድማችን? ሹልክ እያሉ እየወጡ ነው። እውነትም አንድ ደፋር ሙስሊም የለም። ምን ይዘቱ እኮ ሞተ ተሰቀለ አልሞተም አልተሰቀለም የሚል እኮ ነገር የላቸውም። ምን ኤቪደንስ ይዞ ይምጡ? እንዳየነው ቅድም ያ ሁሉ ሙፈሲር መረጃ ስላጣ መሰለኝ ምንም ኤቪደንስ ስለሌለው መሰለኝ ሲወዛገብ የነበረው አይደል? እንግዲህ የሙፈሲሮቹ ዝግብ ይዋሉ ኬት ያምጡ በመወዛገብ ላይ ናቸው የሚለው ለነሱ የሚሰራ ነው። ኡስታዞች፣ ደረሰዎች፣ ዑለማዎች አለ የተባላችሁ ሊቃውንት እንድትገቡ እድሉን አመቻችተናል። ደፋር ሙስሊም ይገባ ይሆን? ምናየው ይሆናል። እንግዲህ 0-0 እስከሚሆን 6 ሰዓት እስከሚሆን እስቲ እናያለን፣ እንጠብቃለን። ይመጡ ይሆን? ደፋር ሙስሊም ገባ ይበል እያላችሁ ሁላችሁም ኮመንት ጻፉላቸው። በጣም አሪፍ። ኦኬ እሺ፣ አንድም የለም። ቆስጣዬ በዚህ አጋጣሚ ግን አንድ ነገር ቅልብ ያላችሁ ሰዎች ልብ ሊሉት ይገባል ብዬ ማስበው ምክር አለ። ልብ በሉ። በስቅለት ዙሪያ ላይ አልተሰቀለም ለማለት መጽሐፍ ቅዱስ ውስጥ ገብተው እንዳሳየናችሁ እንግዲህ በሰቀሉት ጊዜ እያለ እየተናገረ ሰቅለውት መስቀሉ ስር እያለ እየተናገረ ዮሐንስ ነበረ ይሁንና እናት ይሁንና ልጅሽ አለ እያለ እንደተሰቀለ እንደሞተ የተቀበረው እዚህ ቦታ ነው እያለ ከዛ ውስጥ የቃላት ጨዋታ ተጫውተው ብዙ መጽሐፍ እንደጻፉላችሁ ሁላችሁም መቼ የምታውቁት የአደባባይ ሚስጥር ነው። ሁሉም ሰው የሚያውቀው ነው። ምን የሚደበቅ ነገር የለውም። ይህ በእንደዚህ አይነት ጉዳይ ላይ በርካታ መጽሐፍ እንደተጻፈ አንድ ኡስታዝ አንድ አሊም ግን አሁን እኛ የነገርናችሁ ከቅድም ጀምሮ እኛ ስንናገር የነበረውን በተመለከተ አንድ ብጣሽ ወረቀት አልጻፉም፣ መቼም አይጽፉም። ልብ እንድትሉ የምንፈልገው ምንድን ነው? እንዳትጠይቋቸው። ወደ እነሱ ማየት ከጀመራችሁ ብዙ ጉድ ስለምታወጡ ሙስሊሞችን አደናግሮ እዛው ለመያዝ ዋሽቶ ለመያዝ እንጂ እነሱ ላይ ሀቅ ቢኖራቸው እንዴት ሰው እምነቱ ላይ አይጽፍም? እንዴት ስለ እምነቱ ሰው አያስተምርም? አያችሁ፣ መጽሐፍ ቅዱስ ውስጥ የሚካሄደው ለምንድን ነው? በግልጽ የተቀመጠውን ኖ ለማለት ይህንን እውነት እንዳትጠይቁ ነው። አይታችኋል እንግዲህ ቅድም በጣም በርካታ ጉድ ነው ያሳየናችሁ። እዚህ ላይ ደፍሮ አንዲት ብጣሽ ወረቀት መጽሐፍ አይጽፉም። መጽሐፍ አይደለምና ማለት ነው። እኔ ያውስ ሰው ገብቷል። ቆስጣዬ ተቀበል። ሙስሊም ወንድማችን ራፊዳ ነው። አሰላሙ አለይኩም። እንዴት ወአለይኩም ሰላም። አሰላሙ አለይኩም። እንግዲህ ራፊዳ ወንድማችን ያው እንደ አንድ ሙስሊም አንተም ኢሳ ተሰቅሏል ኢሳ አልሞተም ብለህ የምታምን ወንድማችን ስለሆንክ ጥያቄ እንጠይቅሃለን።